መጀመሪያው የስር ወቅት እንደጻፈው ያሰፍራሉ። ዓላማው ምንድነው? የተጻፈበት ዓላማ ምንድነው? የፊሊሞና መልእክት ለምን ተጻፈ? ይሄንን የቤተክርስቲያናችን ሊቃውንት በትርጓሜ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ትርጓሜ ላይ የፊሊሞና መልእክት የተጻፈበትን ምክንያት እንዲህ ብሎ ያስቀምጣሉ። ሐዋርያው ጳውሎስም ሃይማኖት ወንጌልን አስተምሮ አጥምቆ ዕዳውን ይቅር እንዲለው ሲማልድ ይህን ክታብ ጻፈለት ብሎ ያሰፍራሉ። ለምንድን ነው የጻፈው ቅዱስ ጳውሎስ ነው። የጻፈበት ምክንያት ለምንድን ነው ቢሉ ይላሉ ሐዋርያው ጳውሎስም ሃይማኖት ወንጌልን አስተምሮት ማንን ያስተማረው? ፊሊሞና አጥምቆ ዕዳውን ይቅር እንዲለው ሲማልድ ይህን ክታብ ጻፈለት። በኋላ ላይ ከፊሊሞና ቤት ኮብልሎ የሚወጣውን አናሲሞስ በይቅርታ ይቀበለው ዘንድ ቅዱስ ጳውሎስ ይሄንን መልእክት ጻፈ። የይቅርታ መልእክት ነው። የፊሊሞና መልእክት የይቅርታ መልእክት ነው። አናሲሞስ ከፊሊሞና ቤት ኮብልሎ ቅዱስ ጳውሎስ ጋር ስለተገናኘ ቅዱስ ጳውሎስ መክሮ አስተምሮ ገስጾ አዲስ ማንነትን አላብሶ ይሄንን መልእክት ጽፎ አሲዞት አናሲሞስን ማለት ነው መልሶ ወደ ፊሊሞና ልኮታል። አስቀድሞ አናሲሞስ የፊሊሞና አገልጋይ ነበር፣ ባሪያ ነበር። አገልጋዩ ነበረ። ስለዚህ በመሃል ያጠፋና ወደ ሮም ከኮበለለ በኋላ ቅዱስ ጳውሎስ አግኝቶ መክሮ ገስጾ የይቅርታ ደብዳቤ ይሄንን የፊሊሞና መልእክት የይቅርታ ደብዳቤ አሲዞት መልሶ ወደ ፊሊሞና ይልከዋል ማለት ነው። ስለዚህ መልእክቱ ለምንድን ነው የተጻፈው የሚለውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመልእክቱ ምክንያት ሲያስቀምጡ አንደኛው ሐዋርያው ጳውሎስ ሃይማኖት ወንጌልን አስተምሮ አጥምቆ ዕዳውን ይቅር እንዲለው ሲማልድ ይህን ክታብ ጻፈለት በማለት ያሰፍራሉ። ስለዚህ አናሲሞስ ይቅርታ ያገኝ ዘንድ ሐዋርያው ጳውሎስ መልእክቱን ለወዳጁ ለፊሊሞና መጻፉን ይናገራሉ። አንደኛው ምክንያት ይሄ ነው። ይሄ ብቻ ግን አይደለም። ራሱ ቅዱስ ሚዩት እያደረጋችሁ ፕሊዝ ስትገቡ ሚዩት እያደረጋችሁ እሺ። ይሄ ብቻ አይደለም። ራሱ ቅዱስ ጳውሎስ ሁለተኛ ምክንያቱን የጻፈበትን ሁለተኛ ምክንያት እዛው የፊሊሞና መልእክት ላይ ያሰፍርልናል። የቁጥር 22 ላይ ቁጥር 21 እና 22 አንድ ላይ እናነባዋለን። በራዲዬ ቁጥር 21 እና 22 ላይ ምን ብሎ ያስቀምጣል? ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ። ደግሞ ከዚህም ጋር ማለትም መልእክቱ ጋር የማስተናገጃ ቤት አዘጋጅልኝ፣ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁ ይላል ራሱ ቅዱስ ጳውሎስ። እና ሐዋርያው ቅዱስ ጳውሎስ ወደ ፊሊሞና ቤት ገብቶ በዚያም ያርፍ ዘንድ የሚያርፍበት ክፍል ፊሊሞና ያዘጋጅለት ዘንድ መልእክቱን ጽፏል ብሎ ያሰፍራሉ። እና እነዚህን ሁለት ነጥቦች እናያለን። ለዛ ነው ደግሞ ከዚህ ጋር የማስተናገጃ ቤት አዘጋጅልኝ፣ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁ ይላል። እሺ፣ እነዚህ ሁለት ነጥቦች እናያለን። ሌላው የመልእክቱ ዓላማ ምንድነው? መልእክቱ እኔና እናንተን ምንድነው የሚያስተምረን? የፊሊሞና መልእክትን መማር ጥቅሙ ምንድነው የሚለውን እንመለከታለን። አንደኛው ክርስቲያናዊ ስነ ምግባር ያስተምረናል። ይህንን መልእክት ማወቅ፣ መማር፣ መረዳት ክርስቲያናዊ ስነ ምግባርን ያስተምረናል። ሰውን ይቅር ማለት፣ ከሰው ጋር በሰላም በፍቅር መኖር፣ መዋደድ፣ እነዚህ ነጥቦች እንማርበታለን። ሌላው በተጨማሪ ያው የእግዚአብሔርን ርህራሄ፣ ፍቅር፣ ይቅርታ ክርስቶስ ለሰው ልጆች የከፈለውን የቤዛነቱን ስራ እንድናስተውል ያደርጋል። ሌላው የሐዋርያት ተጋድሎ የቅዱሳን ሐዋርያት የቅዱሳን አባቶቻችን ተጋድሎ ምን ይመስል ነበረ? በቀደመችው ቤተክርስቲያን ለክርስቶስ ኢየሱስ ይከፍሉት የነበረው ዋጋ፣ ያልፉበት የነበረው መንገድ ምን ይመስል እንደነበረ እንመለከታለን በመልእክቱ ላይ እና ይሄንን መልእክት መማር፣ ማወቅ፣ መረዳት
እነዚህን ነጥቦች በልባችን ላይ እንድናትን ይረዳናል። ስለዚህ እነዚህን ክፍሎች ካነሳን ቀጥታ ወደ መጀመሪያው ክፍል ነው የምንሄደው ማለት ነው። ምዕራፍ 1 ቁጥር 1 ላይ እንሄዳለን። ምዕራፍ 1 ቁጥር 1 ላይ እንሄዳለን። ጠላዲዬ እሱን መጽሐፍ ቅዱሱን እዛው እሺ እሺ አብራችሁ ሃይላይት አድርጎልናል። እያንዳንዱን አብረን እያነበብን እያብራራው እንቀጥላለን ማለት ነው። እሺ የክርስቶስ ኢየሱስ እስር ጳውሎስ ብሎ ይጀምራል። የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደና አብሮን ለሚሰራ ለፊሊሞና ለእህታችንም ለአፍቢያ ከኛም ጋር አብሮ ወታደር ለሆነ ለአርቅጳ በቤትህም ላለች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እንግዲህ ይሄ ሐዋርያዊ ሰላምታ ነው። ሐዋርያው ቅዱስ ጳውሎስ መልእክቱን ሲጽፍ ፊሊሞና መልእክትን ሲጀምር ራሱ ምን ብሎ ጠርቷል? የክርስቶስ እስር ጳውሎስ በማለት ይጠራል። ምን ማለት ነው የሚለውን እናያለን። አንደኛው ይሄንን መልእክት ሲጽፍ በእስር ላይ መሆኑን እየተናገረ ነው ቅዱስ ጳውሎስ። ወንጌልን በመስበኩ ምክንያት በሮም እስር ላይ ሆኖ ይሄንን መልእክት እየጻፈ እንደሆነ ይነግረዋል። ኦኬ አንድም በክርስቶስ ኢየሱስ ፍቅር የታሰረ እንደሆነ ይነገረናል ቅዱስ ጳውሎስ። ምን ያህል እግዚአብሔርን እንደሚወድ ምን ያህል ክርስቶስን እንደሚወድ የምናይበት ክፍል ነው። ገና ሲጀምር የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደና አብሮ ለሚሰራ ለፊሊሞና ይላል። ጢሞቴዎስ እንግዲህ ስለ ጢሞቴዎስ ትንሽ ነገር ነካ አድርገን እንለፍ ሰዓታችን ለመጠበቅ። ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙር ነው፣ ተማሪው ነው ማለት ነው። ተማሪው ነው። ጢሞቴዎስ የሚለው ቃል ትርጉሙ እግዚአብሔርን የሚያከብር ሰው ማለት ነው። ጢሞቴዎስ የሚለው ራሱ እግዚአብሔርን የሚያከብር ሰው። ዛሬ የምናያቸው ቅዱሳን አባቶቻችን የስማቸው ትርጉም በህይወታቸው ሲገለጥ እናያለን። ቅዱስ ጳውሎስ በተለይ እናቱን በተለይ ሁለተኛ ጢሞቴዎስ ምዕራፍ 1 ጀምራችሁ ብትመለከቱ ጢሞቴዎስ የተወለደው በሐዋርያት ሥራ ምዕራፍ 16 ላይ ምዕራፍ 15ን ጀምረን ምዕራፍ 16 ስንመለከት እዛ ላይ እንደምናገኘው በታናሿ እስያ ቅድም እንደነገርኳችሁ ቱርክ ናት። ዛሬ ላይ የቱርክን ክፍል የምትነካ ናት። በታናሿ እስያ የምትገኝ ልስጥራን ተብላ በምትጠራ ቦታ ሲሆን እናቱ አይሁዳዊት አማኝ ኤወንቄ ትባላለች። ኤወንቄ የተባለች ክርስቲያን ናት። አባቱ ደግሞ የግሪክ ሰው ነው። ይሄንን ሐዋርያት ሥራ ምዕራፍ 16 ቁጥር 1 ላይ ስትገቡ ወደ ደርቤንም ወደ ልስጥራንም ደረሰ፣ እነሆ በዚያ የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ፣ አባቱ ግን የግሪክ ሰው ነበረ ይለናል ሉቃስ ሲጽፍልን። በሁለተኛ ሐዋርያዊ ጉዞ ቅዱስ ጳውሎስ ከሲላስ ጋር ልስጥራንን በጎበኘበት ወቅት በልስጥራን ያሉ ደቀ መዛሙርት ክርስቲያኖች ስለ ጢሞቴዎስ ነገረ ጢሞቴዎስን ነግረውት ነበረ። በለጋ ዕድሜው ለወንጌል የቆመ እንደሆነ ለእግዚአብሔር ቃል የተገዛ እንደሆነ ለቅዱስ ጳውሎስ ነግረውት ነበረ። ቅዱስ ጳውሎስ ይሄንን በመስማቱ ሐሴት ስላደረገ ሐዋርያዊ ጉዞ ላይ አብሮት ይሄድ ዘንድ ጢሞቴዎስን ጠራው። ለዚህ ነው በሁለተኛ ሐዋርያዊ ጉዞ ላይ ቅዱስ ጳውሎስ ከሲላስ ጋር ልስጥራንን በጎበኘበት ወቅት ጢሞቴዎስ መልካም ነገር ከምዕመናን ስለሰማ አብሮት ይሄድ ዘንድ ይዞት አብሮት ይሄድ ሐዋርያዊ ተልእኮ ይወጣ ዘንድ ወደደ፣ ፈቀደ ቅዱስ ጳውሎስ። እዛው የሐዋርያት ሥራ ምዕራፍ 16 ላይ እናገኘዋለን። በተለይ ቁጥር 2 ስትመለከቱ ለእርሱም በልስጥራንና በኢቆንዮን ያሉ ወንድሞች መሰከሩለት ይላል። ለማን? ለጢሞቴዎስ። ጳውሎስም ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚያም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደነበረ ሁሉ ያውቁ ነበርና ይላል። ስለዚህ ሐዋርያዊ ተልእኮ ሲወጡ አብሮት እንዲሄድ ሲጠራው እናያለን። ለምን ተገረዘ የሚለውን ሐሳብ ለምን ጢሞቴዎስ ተገረዘ
ቢሉ አለመገረዙ የወንጌል እንቅፋት እንዳይሆን አይሁዳውያን አልተገረዘም አህዛብ ነው ህብረት አናደርግም ቃሉን አንሰማም እንዳይሉ ነው የገረዘው ቅዱስ ጳውሎስ። ቅዱስ ጢሞቴዎስ የተገረዘበት ምክንያት ለዛ ነው። ቅዱስ ዮሐንስ አፈወርቅም የመገረዙን ክፍል ስለምን ተገረዘ የሚለውን ክፍል ቅዱስ ዮሐንስ አፈወርቅ for they would not endure to hear the word from one uncircumcised ይላል። ምን ማለት ነው? ካልተገረዘ ወገን የሚነገረውን ቃል ማለትም ጢሞቴዎስ በኋላ ያስተምራል፣ ይመክራል፣ ይገስጻል። ስለዚህ አይሁዳውያን አንተ አልተገረዝክም ህብረት አናደርግም ካንተ ጋር አህዛብ ነህ ብለው ቃሉን እንዳይሰሙ ጆሮአቸውን እንዳይደፍኑ ነው የተገረዘው። ለዛ ነው ቅዱስ ዮሐንስ አፈወርቅ ካልተገረዘ ወገን የሚነገረውን ቃል ለመስማት የማይታገሱ ሆኑ በማለት ያስቀምጠዋል። የተገረዘበት ምክንያት ለዚህ ነው። እንግዲህ ቅዱስ ጳውሎስ ጢሞቴዎስን እጅጉን ሲያመሰግነው እናያለን። ጢሞቴዎስ በመጽሐፍ የበረታ ደቀ መዝሙር ነው። እውነተኛ ልጅ ብሎታል ቅዱስ ጳውሎስ። እውነተኛ ልጅ ያለው እውነተኛ አሁን ለምሳሌ ዴማስን ብናይ ዓለምን ወዶ ቅዱስ ጳውሎስን ትቶ ወደ ዓለም ሄዷል። ግን ጢሞቴዎስ ቲቶን ስንመለከት ከጳውሎስ ስር ሆነው ተምረው ፍሬ ያፈሩ ስለሆነ እውነተኛ ልጅ ይለዋል። መልእክትም ይጽፍለታል። ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 ላይ አንተ ግን በተማርህበት በተረዳህበት ነገር ጸንተህ ኑር ይለዋል። አንተ የሚለው ጳውሎስ ጢሞቴዎስን አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርኸው ታውቃለህና ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል እያለ ያመሰግናል። ከልጅነቱ ጀምሮ በመጽሐፍ የበረታ ደቀ መዝሙር ነው ጢሞቴዎስ እና ቅዱስ ጳውሎስ ሲያመሰግነው እንመለከታለን። ዛሬ እኔና እናንተ እንዲሁ በወጣትነት እድሜያችን ምንድነው እያነበብን የምናድገው? በእግዚአብሔር ዘንድ የሚያስመሰግነንን የሚያስወድደንን በሐዋርያት ዘንድ የሚያስመሰግነንን ቅዱሳን መጽሐፍት እናጠናለን እናነባለን የሚለውን ራሳችንን ልንጠይቅ ያስፈልጋል። ጢሞቴዎስ ያስመሰገነው ይሄ ነው። ኦኬ። ስለዚህ አብዛኞቻችን እንደ ጢሞቴዎስ በተለይ ቅዱሳን መጽሐፍትን አሁን ጢሞቴዎስ በዘመነ ብሉይ ያሉትን መጽሐፍት እያጠና መጽሐፍትን እየመረመረ ነው ያደገውና ያስመሰገነው በእግዚአብሔር ዘንድ በቅዱስ ጳውሎስም ዘንድ ያስመሰገነው ይሄ ግብሩ ነው። የሰማይን መስኮት ያንኳኳ ነበረ በቅዱሳን መጽሐፍት እናታችን ቅድስት ድንግል ማርያም እንደምታደርገው እርሷም በቤተ መቅደስ ቅዱሳን መጽሐፍትን ታነብ ነበረ፣ የነቢያቱን መጽሐፍ ታነብ ነበረ። ስለዚህ ጢሞቴዎስም እንዲህ ባለ መንገድ ስላለፈ ቅዱስ ጳውሎስ ለሐዋርያዊ ተልኮ ጠርቶታል። ይሄን ስለ ጢሞቴዎስ ካለን አንድ ሁለት ነጥብ ስለ የክርስቶስ ኢየሱስ እስር ማለቱ ምን ማለት ነው የሚለውን እንመለስና ፊሊሞና ምዕራፍ 1 ቁጥር 1 አሁን እንጀምራለን ማለት ነው። እስካሁን አልጀመርንም ነበረ እንዳትሉኝ። የፊሊሞና ምዕራፍ 1 ቁጥር 1 ላይ ገና ስትጀምሩ የክርስቶስ ኢየሱስ እስር ጳውሎስ ብሎ ይጀምራል። እንግዲህ ሐዋርያው ቅዱስ ጳውሎስ እንዲህ በማለት እጅግ በሚማርክ በሚያሳዝን ልብን በሚገዛ ቃል መልእክቱን ለምን ጻፈ? ኦኬ ሲል ሁለት እናያለን። የቅዱስ ዮሐንስ አፈወርቅንም እናያለን፣ ኢትዮጵያ ሊቃውንትንም እናያለን። አንደኛ የቤተክርስቲያናችን ሊቃውንት ሐዋርያው ጳውሎስ ራሱን የክርስቶስ እስረኛ ብሎ የጠራበት ምክንያት ምን ብለው ይገልጹታል? የፊሊሞና መልእክት አንደኛ ፊሊሞና የመልእክቱን ክብደት በኋላ ላይ በደንብ ስሙ። ፊሊሞና የመልእክቱን ክብደት እንዲረዳ ተገቢውንም አስፈላጊውን ትኩረት እንዲሰጠውና በሄደበት ደግሞ በመልእክቱ ፍጻሜ ላይ ስለሚያቀርበው የእርቅ ጥያቄ መሻቱን እንዲቀበለው ስለፈለገ በእስር ላይ ሆኖ መልእክቱን እየላከ እንደሆነ በመግለጽ ቅዱስ ጳውሎስ ይጀምራል ጽሑፉን ብሎ ያስቀምጣል። ምን ማለት ነው? ቅዱስ ጳውሎስ ይሄ የፊሊሞናን መልእክት እኔ ምጽፈው በእስር ላይ ሆኜ ነው። ስለዚህ በኋላ ላይ ፊሊሞና መልእክቱን ሲያነበው ቅዱስ ጳውሎስ በእስር ላይ ሆኖ ለኔ ተጨንቆ ይሄንን መልእክት ጻፈ ብሎ ለተጻፈለት ምን አልኳችሁ ክርስቲያኖች? ለተጻፈለት መልእክት ለፊሊሞና መልእክት ትኩረት ይሰጥ ዘንድ ዋጋ ተከፍሎበት ነው የተጻፈው። ኦኬ ትኩረት ይሰጠው ዘንድ ሐዋርያው ቅዱስ ጳውሎስ ምንም በእስር ላይ ቢሆን
በእስር ላይ ነኝ ስለዚህ መልእክቱን አላዘጋጅም አላለ። በእስር ላይም ሆኖ በተግዳሮት ውስጥ ሆኖ ይሄን መልእክት ጽፎለታል። ስለዚህ በኋላ ላይ ፊሊሞና አናሲሞስ ይሄንን መልእክት ይዞለት ሲመጣ ሲያነባው የክርስቶስ ኢየሱስ እስር ሲል ጳውሎስ ፊሊሞና በውስጡ ምን ይሰማል ማለት ነው? ለመልእክቱ በውስጡ በፊሊሞና መልእክት ውስጥ ላሉት በእነዚህ 25 ቁጥሮች ውስጥ ላሉት ፊደላት፣ ላሉት ቃሎች፣ ላሉት ተግሳጽ፣ ላሉት ትምህርት ትኩረት ይሰጥ ዘንድ የክርስቶስ እስረኛ ብሎ መልእክቱን ይጀምራል። ኦኬ አንደኛ ቅድም እንዳልኳችሁ ቅዱስ ጳውሎስ እንዲህ ብሎ የጀመረበት በእስር ላይ ሆኖ መልእክቱን እየጻፈ እንደሆነ እየገለጸለት ነው። ኦኬ ሁለተኛው ምንድነው? ቅዱስ ዮሐንስ አፈወርቅ የቤተክርስቲያናችን አባት ሊቁ ቅዱስ ዮሐንስ አፈወርቅ በፊሊሞና መልእክት ድርሳን አለው፣ ሆሚሊ ማለት ነው የሰራው ድርሳን አለ። በጣም ነው ልብ በሚነካ መልኩ ይሄን ክፍል ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ያስቀምጣል። and Paul says this ይላል ቅዱስ ጳውሎስ and Paul says this not to exalt himself but for a merciful purpose. He believes his chains demonstrate he can be trusted. He does not mention his chains for his own sake, but that he may more readily obtain the favor from Philemon ይላል። ኦኬ ምን እያለ ነው? ትርጉሙላችኋለሁ። ጳውሎስም ይህን ያለው ማለትም የክርስቶስ እስረኛ ብሎ ራሱን የጠራበት ምክንያት ጳውሎስም ይህን ያለው ራሱን ከፍ ለማድረግ ሳይሆን ለይቅርታ ዓላማ ነው። እርሱ እንዲታመን የእርሱ ሰንሰለቶች ማረጋገጫ ናቸው ብሎ ያምናል። ሰንሰለቱን የጠቀሰው ለራሱ ሲል ሳይሆን ከፊሊሞና ሞገስን በበለጠ ፍጥነት በቀላሉ ያለ ችግር ፈቃደኝነት እንዲያገኝ ነው በማለት ኢትዮጵያን ሊቃውንት የተናገሩትን ሐሳብ ዮሐንስ አፈወርቅም ባክ ያደርጋል ማለት ነው፣ ይደግፋል። ስለዚህ ሊቁ ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስን ንግግር እንዲህ በማለት ይገልጿል። ይሄንን ያለው ቅዱስ ጳውሎስ ፊሊሞና ለመልእክቱ ምን እንዲሰጥ ትኩረትን እንዲሰጥ ሌላው በክርስቶስ ኢየሱስ ፍቅር የታሰረ መሆኑን በክርስቶስ ኢየሱስ ፍቅር ምን ያለ የታሰረ መሆኑን ነው ጳውሎስ እየተናገረ ያለው። ጳውሎስ ብቻ አይደለም በክርስቶስ ኢየሱስ ፍቅር የታሰረው። ቅዱሳን ሰማያውያን መላእክትም ምድራውያን መላእክትም ሐዋርያት ሁሉም በክርስቶስ ኢየሱስ ፍቅር ነው የታሰሩት። መታሰር ማለት ለዛ ለታሰሩለት ነገር ይገዛሉ ማለት ነው። ወደው ፈቅደው ነው የሚገዙት። እኔ የክርስቶስ ኢየሱስ እስረኛ ነኝ ሲሉ በእኔ ውስጥ የሚነግሰው እርሱ ነው እያሉ ነው። በእኔ ውስጥ የሚታየው እርሱ ነው እያሉ ነው። በክርስቶስ ፍቅር የታሰረ አንድ ሰው በሰንሰለት ሲታሰር ክርስቲያኖች ምንድነው ሰንሰለቱ በግራ ቢሄድ ወደ ግራ ነው የሚሄዱት አይደል? በቀኝም ቢል ወደ ቀኝ ነው የሚሄዱት። እነርሱም በክርስቶስ ኢየሱስ ፍቅር ታሰርን ሲሉ በዚህ ድንኳን በምንኖረው ህይወት ለክርስቶስ ነው። እርሱን የሚያከብር ህይወት ነው የምንኖረው። በፍቅሩ ታስረናል። በክርስቶስ ፍቅር የታሰረ ሰው ክርስቲያኖች በክርስቶስ ፍቅር የታሰረ ሰው ክርስቶስ የሚለው ትምህርት ነው የሚመላለሰው። በክርስቶስ ትምህርት ነው የሚመላለሰው። ስለዚህ የክርስቶስ እስረኛ እያለ ይጠራል ቅዱስ ጳውሎስ ራሱ። ይሄ ደግሞ በፊሊሞና መልእክት ላይ ብቻ አይደለም የምናየው። የሚገርማችሁ ነገር በኤፌሶን መልእክቱ ላይ እናያለን። የኤፌሶንን መልእክት ቅዱስ ጳውሎስ ወደ ኤፌሶን የላከው ኤፌሶን ምዕራባዊ ቱርክ ናት፣ ኤዥያ ማይነር ላይ የምትገኝ ናት። ኤፌሶን ምዕራፍ 3ን ስትመለከቱ እንዲህ ይላል። ከቁጥር 1 ጀምሮ ያነበዋለሁ። ስለዚህም አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ አለ። አያችሁ አይደል? ለየማን እስር? ለእግዚአብሔር። ይሄም ሲፈታ አንደኛ ቅዱስ ጳውሎስ የክርስቶስ ኢየሱስ እስር ያለበት ምክንያት አንደኛ የኤፌሶንን መልእክት ቅድም ያየናቸው መልእክታት ቅዱስ ጳውሎስ በእስር ላይ ሆኖ የጻፋቸው መልእክታት በቤተክርስቲያናችን 4 አንዳንድ ሊቃውንት ሁለተኛ ጢሞቴዎስን ማመርቲን ፕሪዝን ሮም ከሚገኘው ማመርቲን ፕሪዝንም ጽፎታል ብለው የሚያምኑ አሉ። ግን ቤተክርስቲያናችን 4 መልእክትን ቅዱስ ጳውሎስ እንደጻፈ በእስር ላይ ሆኖ እንደጻፈ ይናገራሉ። ከነዛ ውስጥ አንዱ ፊሊሞና ነው። ከዛስ ኤፌሶንም እዛ ውስጥ ይካተታል። ስለዚህ ቅዱስ ጳውሎስ
ይሄንን መልእክት ሲጽፍ በእስር ላይ ሆኖ መልእክቱን እየጻፈ እንደሆነ ያውቁ ይረዱ ዘንድ እንዲህ ባለ ሁኔታ መልእክቱን ይጽፍላቸዋል። የኤፌሶን መልእክትንም ስንመለከት በዛ ብቻ ግን አይደለም። አንደኛም በክርስቶስ ኢየሱስ ፍቅር የታሰረ ነው። ሐዋርያት በክርስቶስ ፍቅር የታሰሩ ናቸው። ስለዚህ በክርስቶስ ኢየሱስ ፍቅር መታሰሩን ይገልጻል። ሶስተኛ ቅድም ዮሐንስ አፈወርቅም እንደተናገረው ኢትዮጵያ ሊቃውንትም እንደተናገሩት በክርስቶስ ኢየሱስ ፍቅር የታሰረው ጳውሎስ ለጻፈላቸው መልእክት ትኩረት ይሰጡ ዘንድ ራሱን የክርስቶስ እስረኛ እያለ ይጠራል ማለት ነው። ግልጽ ነው። እሺ እንቀጥላለን። እሺ ወደ ፊሊሞና ምዕራፍ 1 ላይ አሁንም ለተወደደና አብሮን ለሚሰራ ለፊሊሞና ለምን አለ የሚለውን እናያለን። ለተወደደ እና አብሮን ለሚሰራ ምክንያቱም ቅድም ምን ብያቸዋለሁ፣ ፊሊሞና በቤተ ክርስቲያን ዘንድ የተወደደ ነው። እንዴት ነው የተወደደው? በምንድን ነው የተወደደው የሚለውን እንመለከታለን። እዛው መልእክቱ ላይ ቅዱስ ጳውሎስ ይነግረናል። ይሄንን እዛው የፊሊሞና መልእክት ምዕራፍ 1 ላይ ቁጥር 7 ላይ የቅዱሳን ልብ በአንተ ስራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታና መጽናናትን አግኝቻለሁ ይላል። የቅዱሳን ልብ በማን አረፈ? በፊሊሞና። ለምንድነው በፊሊሞና ያረፈው? እሱ ቤቱን ከፍቶ ቅዱሳንን ይቀበላል፣ ያሳርፋል፣ ያበላል፣ ያጠጣል። አገልግሎታቸው የተሳካ እንዲሆን ይረዳቸዋል። ስለዚህ ቅዱሳን የተባሉ ክርስቲያኖች ወደ ሮም ሲሄዱ ለጳውሎስ ይነግሩታል። እንደ ጋይዮስ አይነት ተመሳሳይ ታሪክ ነው እዚህ ጋር የምናገኘው። ተመሳሳይ ታሪክ ታስታውሳላችሁ። ቅዱስ ዮሐንስ ጋይዮስ መምህራንን አብልቶ አጠጥቶ ሲሸኛቸው ቅዱስ ዮሐንስ ሲያገኛቸው ማን ነው ያበላችሁ ሲላቸው፣ ማን ረዳችሁ በመንገዳችሁ ላይ ሲላቸው ጋይዮስ ይሉታል። ማን አጠጣችሁ? ጋይዮስ። ማን አበላችሁ? ጋይዮስ። ማን ገንዘብ ሰጣችሁ? ጋይዮስ። ማን ረዳችሁ? ጋይዮስ እያሉ ይነግሩት ነበር። ስለዚህ ቅዱስ ዮሐንስ የጋይዮስ መልካምነትን ሲሰማ ሐሴት ያደርግ ነበር። ሶስተኛ ዮሐንስ መልእክትን ተመልከቱ። አሁንም ቅዱስ ጳውሎስ በፊሊሞና መልካም ግብር፣ መልካም ስራ ሐሴት ያደርጋል። ይሄዱና ሮም ማን በጎነትን አሳያችሁ ቢላቸው ማን ይሉታል? ፊሊሞና። እሱ ተቀበለን፣ እሱ አበላን፣ እሱ አጠጣን፣ እሱ አሳረፈን፣ እሱ ቤቱን ከፈተልን ይሉታል። ታዲያ ጳውሎስ ይሄንን ሲሰማ ፊሊሞና መልካም ፍሬ እያፈራ ስለሆነ፣ ተማሪው ነው፣ ደቀ መዝሙሩ ነው፣ መልካም ፍሬ እያፈራ ስለሆነ ምን ያደርጋል? ደስ ይለዋል፣ ሐሴት ያደርጋል። በነገራችን ላይ ይሄንን ልናቅ ያስፈልጋል። በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን አንድ ትምህርት አለ። በሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ማለት ነው። አንዴ ጠላዲ ከፈተው። የሉቃስ ወንጌል ምዕራፍ 15 ቁጥር 7 ጌታ ምን ብሎ አስተምሯል? እላችኋለሁ እንዲሁ ንስሐ ከሚያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ምን ይሆናል አለ? ደስታ ይሆናል። በሰማይ ምን ይሆናል? ደስታ ይሆናል። በሰማይ ያሉ መላእክትን ነው የሚናገረው ጌታ እዚህ ጋር። በሰማይ ባሉ መላእክት ዘንድ እኔና እናንተ ንስሐ ስንገባ ቅዱስ ሚካኤል ሐሴት ያደርጋል፣ ቅዱስ ገብርኤል ሐሴት ያደርጋል፣ ቅዱሳን መላእክት እልፍ አላፍ መላእክት ሐሴት ያደርጋሉ፣ ደስ ይላቸዋል። ለምን? እኛ ተመለስን፣ ወደ እግዚአብሔር መንግስት ስንጨመር ደስ ይላቸዋል። እንዲሁም ሰማያውያን መላእክት ብቻ አይደሉም፣ ምድራውያን መላእክትም እንዲህ ደስ ይላቸዋል። ምድራውያን መላእክት የተባሉ ሐዋርያት፣ ለምሳሌ ቅዱስ ጳውሎስ የቅዱሳን ልብ ባንተ ስራ ስላረፈ ይለዋል ፊሊሞና ምዕራፍ 1 ቁጥር 7 ላይ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ እያለ ምን ያህል ሐሴት እንዳደረገ ፊሊሞና በሚያሳየው ደግነት ባለጸጋ እኮ ነው፣ በሀብት የበረታ ሰው እኮ ነው። ግን ሀብቱን ንፉግ አይደለም። ሀብቱን ተጠቅሞ ቤተክርስቲያንን ሲረዳ ሲያይ ቅዱስ ጳውሎስ በዚህ ሐሴት ያደርጋል። ቅዱስ ያዕቆብ መልእክት ተማሪዎች ትኖራላችሁ።
ያዕቆብ መልእክት ምዕራፍ 5 ቁጥር 1 ላይ ያዕቆብ ንፉግ የሆኑትን ሲገስጽ ታያላችሁ። አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ፣ ሀብታችሁ ተበላሽቷል፣ ልብሳችሁ በብል ተበልቷል ይላል። ሀብታቸውን፣ ንብረታቸውን፣ ገንዘባቸውን ገንዘብ እያላቸው ሀብት እያላቸው ንብረት እያላቸው የተቸገሩትን የማይረዱ የተጠሙትን የማያጠጡ የተራቡትን የማያበሉ የተራቆቱትን የማያለብሱትን ንፉጎችን እናንተ ዋይ የሚመጣ ጭንቅ አለ ወደ እናንተ የምታለቅሱበት ጊዜ ይመጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ ዘጉባኤ ሲገለጥ አላበላችሁኝም፣ አላጠጣችሁኝም፣ አልጠየቃችሁኝም፣ አላለበሳችሁኝም ይላችኋል፣ አላውቃችሁም ይላችኋል በማቴዎስ ወንጌል ምዕራፍ 7 እንደተገለጠው። ስለዚህ ያንን ጭንቅ ያሳስባችኋል። በዛን ጊዜ ዋይ ዋይ ትላላችሁ፣ በዛን ጊዜ ታለቅሳላችሁ እያለ ያዕቆብ ንፉጎችን ሲገስጽ እናያለን። ፊሊሞና ግን እንደዚህ አይነት አይደለም። ፊሊሞና ደግ ነው፣ ሩሩ ነው፣ ቸር ነው። ገንዘቡን፣ ንብረቱን፣ ሀብቱን ለቅዱሳን ለወንጌል አገልግሎት አሳልፎ የሚሰጥ ታላቅ ቅዱስ አባት ነው። ጋዮስንም ማየት እንችላለን። 3ኛ ዮሐንስ መልእክት ላይ ስትመለከቱ ቅዱስ ዮሐንስ 5 መጽሐፍት ጽፏል በቤተክርስቲያናችን። ቅዱስ ዮሐንስ ወልደ ዘብዴዎስ እንዲህ ብሎ ይጽፋል። ምዕራፍ አንድ ምዕራፍ ያላት ክፍላት በምዕራፍ ለንባብ ያመች ዘንድ አበው በምዕራፍ ያስቀምጡታል። በአንድ ምዕራፍ ሽማግሌው በእውነት እኔ ለምወደው ለተወደደው ለጋዮስ ብሎ ይጀምርና ዮሐንስ ወዳጅ ሆይ ነፍስ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖር እጸልያለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛልና ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል ቁጥር 4 ላይ። በቃ አበቃ። አሁን እዚህ ጋር ቅዱሳንን ማስደሰት አሁን እዚህ ጋር እንደው እመቤታችንን ማስደሰት የሚፈልግ ብል ሁላችንም ነው አይደለ? እኔም እናንተም አንዳንድ ቁጥር ነው የምንጽፈው። አንድ ቁጥር ጻፉ ካልኩ ማለት ነው። ግን እንዴት ነው የምናስደስታት? ይሄው ተቀምጦልናል። በእውነት እንዲሄዱ ከመስማት ይልቅ በእውነት የተባለ ክርስቶስ ነው። በክርስቶስ ትምህርት የምንመላለስ ከሆነ እናታችን ቅድስት ድንግል ማርያምን እናስደስታለን፣ ቅዱስ ሚካኤልን እናስደስታለን፣ ቅዱስ ገብርኤልን እናስደስታለን። ሰማያውያን መላእክት፣ ምድራውያን መላእክት በእኛ ይደሰታሉ። በማን ትምህርት እስከሄድን ድረስ? በክርስቶስ ትምህርት እስከሄድን ድረስ የተቸገሩትን ማብላት፣ ማጠጣት፣ የተራቡትን ማጠጣት፣ ማሳረፍ፣ ይሄ ደግሞ የእግዚአብሔር ትምህርት ነው፣ የክርስቶስ ትምህርት ነው። ስለዚህ ፊሊሞና በዚህ እየተመላለሰ ስለሆነ ቅዱስ ጳውሎስ ያመሰግነዋል። አንድም የቅዱስ ጳውሎስን ቃል የጠበቀ ጀግና ቅዱስ አባት ነው። እንዴት አድርጎ ነው የጠበቀው? ዲያቆን ዛማኑኤል ካላችሁኝ ሐዋርያት ሥራ ምዕራፍ 20 ላይ እንዲህ ብሎ ያስቀምጣል። ቁጥር 34 ላይ ቅዱስ ጳውሎስ ራሱ ሉቃስ ይጽፍልናል። ቅዱስ ጳውሎስ የተናገረውን ሉቃስ ጽፎልን እንዲህ እናነባለን። እሺ ሼር ግን አድርጉት። ምን ነው ሼር አድርጉት። ይሄን ትምህርት ብዙ ሰው ቢማር ጥሩ ነበር፣ ግን ያው ሼር አድርጉት ብለን እንለምንሽ ይሁን። እንግዲህ ተመልከቱ። እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ አለ ቅዱስ ጳውሎስ። ሐዋርያው ቅዱስ ጳውሎስ ይላሉ ኢትዮጵያ ሊቃውንት ድንኳን እየሰፋ በሚያገኘው ሳንቲም አገልግሎቱን ይረዳል፣ የተቸገሩ ሰዎችን ይረዳል። በነገራችን ላይ ሐዋርያው የሰበከውን እሱ ኖሮ በህይወትም ያሳያል። አሁን ምን አለ? እጆቹን ተጠቅሞ ማታ ማታ ይላሉ ኢትዮጵያውያን መተርጉማን፣ ማታ ማታ ድንኳን ይሰፋና ቀን ቀን ወንጌል ያስተምራል። ኦኬ፣ ወንጌል ያስተምራል። ከዛ ባገኘው ድንኳን ሰፍቶ ባገኘው ሳንቲም የተቸገሩ ሰዎችን ይረዳል፣ አገልግሎቱንም ይደግፋል። እንዲህ አይነት ጀግና ሐዋርያ ነው ቅዱስ ጳውሎስ። ተመልከቱ ግን ቁጥር 35 ላይ ምን አለ? እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ አለ። በቀደመችዋ ቤተክርስቲያን ኦኬ፣ በቀደመችዋ ቤተክርስቲያን እንዲህ አይነት ኦራል ትራዲሽን የምንለው አንድም አስረጃ አድርገን የምናቀርበው የመጽሐፍ ቅዱስ ክፍል ይሄ ነው። ይነገር ነበረ ክርስቶስ። አሁን ቅዱስ ጳውሎስ ኮት እያደረገ ያለው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ ወንጌልን ባስተማረበት በተመላለሰበት ወራቶች ምን ብሎ ያስተምር ነበረ? ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ ያስተምር ነበረ። ስለዚህ ቅዱስ ጳውሎስ ጌታን እየጠቀሰ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋቸዋል። ስለዚህ ይሄንን ማድረግ ደግሞ ይሄንን የሚያደርግ ሰው ብፁዕ ነው አለ። ብፁዕ ምን ማለት ነው? የተባረከ ማለት ነው። ኦኬ፣ ምስጋና የሚገባው የተባረከ ምስጉን ነው፣ ብሩክ ነው። እናታችን ቅድስት ድንግል ማርያም ትውልድ ሁሉ ምን ይሉኛል ብላለች? ብጽዕት ይሉኛል።
የተባረክሽ ይሉኛል፣ የተመሰገንሽ ይሉኛል፣ ብፁዕ ይባላል። ይህንን የሚያደርግ ሰው ብፁዕ ይባላል። ስለዚህ የተቸገሩ ሰዎችን የሚረዳው የተራቡ ሰዎችን የሚረዳው ፋይሊሞን ወይም ፊሊሞና እርሱ ምንድነው ማለት ነው? ብፁዕ ነው ማለት ነው። ብፁዕ ነው ማለት ነው። ለዚህ ነው ገና ስንጀምር ፊሊሞና ምዕራፍ 1 ቁጥር 1 ላይ የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደና አብሮን ለሚሰራ ለፊሊሞና ይላል። ለተወደደ የተባለው እያንዳንዷን እየፈታን ነው የምንሄደው። ጎበዞች ታገሱ፣ እሺ እንዳትሰልቹ እፈራለሁ ፕሊዝ። ለተወደደ የተባለው ለዚህ ምክንያት ነው። አብሮን ለሚሰራ ለፊሊሞና ይለዋል። አብሮን የሚሰራ ለፊሊሞና ለምንድን ነው ያለው? አብሮን ለሚሰራ ለፊሊሞና በወንጌል አገልግሎት አብሮን ለሚሰራ ለፊሊሞና ጳውሎስ፣ ሐዋርያው ቅዱስ ጳውሎስ፣ ጢሞቴዎስ፣ ፊሊሞና ወንጌል ይስፋፋ ዘንድ የእግዚአብሔር ቃል ይስፋፋ ዘንድ ያገለግላሉ። ፊሊሞናም ያገለግላል። በቃል ብቻ አይደለም ደግሞ ጎበዝ ጀግና ወንድማችን አባታችን ነው። በቃል ብቻ አይደለም በንብረቱም ያገለግላል። ስለዚህ የፊሊሞናም የጳውሎስን የጢሞቴዎስን አገልግሎት የእግዚአብሔርን መንግስት ቅዱሱን ክርስቶስን ቅድስና የባህሪ የሆነው ክርስቶስን መግለጥ ነው። በስራ ይገልጡታል፣ በቃላቸው ይገልጡታል፣ በኑሯቸው ይገልጡታል። ይሄ አገልግሎት ቅዱስ አገልግሎት ነው። ስለዚህ በአገልግሎት ስለሚመስላቸው አብሮን ለሚሰራ ለፊሊሞና ብሎ ይጀምራል ማለት ነው። ግልጽ ነው። ፊሊሞና ምዕራፍ 1 ቁጥር 1 በደንብ አድርገን ያየነው። ወደ ቁጥር 2 ልሄድ ነው። እሺ ቁጥር 2 ለእህታችንም ለአፍቢያ ከኛም ጋር አብሮ ወታደር ለሆነ ለአርቅጳ በቤትህም ላለች ቤተክርስቲያን ብሎ ይጀምራል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ይሄ የቅዱስ ጳውሎስ ሐዋርያዊ ተልእኮ የሐዋርያት ይሄ እንደዚህ አይነት ሰላምታ ሐዋርያዊ ሰላምታ አፖስቶሊክ ግሪቲንግስ ይባላል። አፖስቶሊክ ግሪቲንግስ ይባላል። በነገራችን ላይ የሐዋርያትን ትምህርት ያቀፈች ቤተክርስቲያን የሐዋርያት ሰላምታ ሊኖራት ይገባል። ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ሰላምታ በነገራችን ላይ ይህ ሰላምታ አላት። ይሄንን ሰላምታ ለምሳሌ ይሄንን በነገራችን ሶርሱ ይሄ ነው። ቅዳሴ ስታስቀድሱ አልሆነ ቅዳሴ የምታስቀድሱ ካላችሁ በቅዳሴ ስርዓት ላይ ቤተክርስቲያን ምንድነው ጸልዩ በእንተ ሰላም ፍጽምት ወፍቅር ታምዩ በበይናቲሁ በአማሃ ቅድሳት ክርስቶስ አምላክነ ረስየነ ድልዋነ ከመንተ አመ በበይናቲሁ በአማሃ ቅድስት ትላለች። ምን ማለት ፍጽምት ስለምትሆን ሰላምና ፍቅር ጸልዩ እርስ በርሳችሁ በተለየች ሰላምታ እጅ ተነሳሱ። አምላካችን ክርስቶስ ወይ እርስ በርሳችን በተለየች ሰላምታ እጅ እንነሳሳ ዘንድ የበቃን አድርገን ትላለች። ይሄ ሰላምታ ከጥንት ቤተክርስቲያን ጀምሮ ነበረ። ከጥንት ቅዱስ ዮሐንስ አፈወርቅ እንዲህ አይነቱን ሰላምታ የሐዋርያቱን ሰላምታ ሐዋርያት መልእክት በሚጽፉበት ዘመን ቅዱስ ጳውሎስ ብቻ አይደለም ሌሎችም ሐዋርያት በእንዲህ አይነት ሰላምታ ሰላም ሲባባሉ እናያለን። ሰላም ሲባባሉ እናያለንና ይሄ ሰላምታ አስቀድማ የነበረች ሰላምታ በቤተክርስቲያን ዛሬም እቺ ሰላምታ አለች። ጸልዩ በእንተ ሰላም ፍጽምት ወፍቅር ታምው በበይናቲክሙ በአምሃ ቅድሳት። ይሄ ከዛ ሰው እርዛው በቅዳሴ ስርዓት ላይ አስተውላችሁ ከሆነ ሰላም ይባባላሉ አይደለ? ይባባላሉ ይባባላሉ። ኧረ መልሱ። አታስቀድሱም እንዴ እናንተ? አታስቀድሱ? ታስቀድሳላችሁ አይደል? ኧረ ተው። አስተማሪ ሰባኪ መልስ ሲያገኝ ደስ ይለዋል። እናንተ ይሄኔ እኮ የላችሁም። አካውንታችሁ ነው እዚህ ያለው። ሌላ ቦታ ይሆናል ይሄኔ ያላችሁት። ሰላም ትባባሉ የለ እንዴ እናንተ እርስ በርሳችሁ ነው ወይስ ነው የምትገፋፉት? ትባባሉ የለ? አጠገባችሁ ያለውን ሰው ሰላም ትሉ የለ? ዲያቆናቱን ሰላም ትሉ የለ? ዞር ብላችሁ ከጀርባም ያለን ሰው በቀኝም በግራም ያለን ሰው ሰላም ትሉ የለ? አዎ ይሄ ሰላምታ የመጣው ምንጩ ይኸው ከዚህ ነው። እየተማራችሁ እኮ ነው። እንደው ኦርቶዶክሳውያን እናንተ ወንጌል አታውቁም ለሚሏችሁ መልስም ይሆናችኋል። ሐዋርያዊ ሰላምታ ነው። ሐዋርያው ቅዱስ ጳውሎስ ሰላም እንዳለ እነ ፊሊሞናን እናንተም ሰላም ትላላችሁ ወዳጆቻችሁን፣ ወንድሞቻችሁን፣ እህቶቻችሁን። ለዚህ ነው ቤተክርስቲያን ይሄንን ሰላምታ ቅዱስ ጳውሎስ የሚያቀርበውን ሰላምታ
ሐዋርያቱ የሚያቀርቡትን ሰላምታ ታሰማለች። እሺ ለእህታችንም ለአፍቢያ አለ። እህታችን አፍቢያ ይላል ቁጥር 2 ላይ ተመልከቱ። ለእህታችንም ለአፍቢያ ከኛም ጋር አብሮ ወታደር ለሆነ ለአርቅጳ በቤትህም ላለች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። አፍቢያ ማናት? ኦኬ እሱን እናያለን። ቅዱስ ጳውሎስ መንፈሳዊ ሰላምታን ለፊሊሞና ብቻ አይደለም የሚያቀርበው፣ ለአፍቢያም ያቀርባል። አፍቢያ የፊሊሞና ሚስት ናት። ኢትዮጵያውያን ሊቃውንት እጅጉን የተወደደች አፍቢያ በቤተክርስቲያን ዘንድ እጅጉን የተወደደች የፊሊሞና ሚስት እንደሆነች ይነግሩናል። ኦኬ ከዛ በመቀጠል ለኢየሱስ ክርስቶስ ወንጌል ታማኝና እውነተኛ አገልጋይ መሆኑን እየመሰከረ አርቅጳን ያነሳል። አርቅጳ ደግሞ ማን ነው? ኦኬ ከኛም ጋር አብሮ ወታደር ለሆነ ለአርቅጳ አርቅጳ የልጅ የፊሊሞናና የአፍቢያ ልጅ ነው። ለምንድን ነው ወታደር ያለው? ኦኬ ለምንድን ነው ወታደር ያለው የሚለውን እናያለን። አርቅጳ ከኛም ጋር አብሮ ወታደር ለሆነ በማለት ይገልጸዋል። ወታደር የሚለው ኮንሴፕት ወይም ቃል የሚያሳየው ዲፌንደር ኦፍ ዘ ፌዝ የክርስቶስን ትምህርት የእግዚአብሔርን ቃል ከሚበርዙ ከመናፍቃን እውነተኛውን ትምህርት በመግለጥ የሚከላከል ነውና ወታደር ተብሎ ይጠራል። በነገራችን ላይ ይሄ ወታደር የሚለው በፊሊሞና ላይ ብቻ አይደለም። እንደው ዛሬ በደንብ አድርጋችሁ ስሙ፣ ግር እንዳትሉ። ሌላም ብዙ ቦታ አለ። ብዙ ቦታ አለ። ምን ማለት ነው? ወታደር የሚለው ምንድን ነው የሚለውን መረዳት ያስፈልጋል። ለምሳሌ አንድ መጽሐፍ ቅዱስ ክፍል አውጥቼ ላሳያችሁ። ጠላዲም ይረዳኛል በዚህ ክፍል ላይ ፊልጵስዩስ ምዕራፍ 2 ቁጥር 25ን ክፈትልኝ። ፊልጵስዩስ ምዕራፍ 2 ቁጥር 25 ተባረክልኝ። አዎ አያችሁ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ኦኬ በፊልጵስዩስ እንግዲህ ፊልጵስዩስ ሐዋርያው ቅዱስ ጳውሎስ አንደኛ አርቅጳን ምን ብሎታል? ወታደር ብሎ ይጠራዋል። ወታደር እያለ ጠርቶታል። እሱን ብቻ አይደለም በፊልጵስዩስ መልእክቱ ላይ ምዕራፍ 2 ቁጥር 25 እሱን እንያዘው። እዚህ ክፍል ላይ ምን ይላል? ገጸ ንባቡ መጀመሪያ ላንብብላችሁ። ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛ ወታደርም የሚሆን የእናንተ ግን መልእክተኛ የሆነ የሚያስፈልገኝን የሚያገለግለውንም አፍሮዲጡን እንድልክላችሁ በግድ አሳስባለሁ ይላል። አሁን አፍሮዲጡ ምን ተብሎ ተጠርቷል? ወታደር ተብሎ ተጠርቷል። ይኸው እዚህ ጋር እንደምታዩት ፊልጵስዩስ የት ናት? ፊልጵስዩስ ሰሜናዊ ግሪክ ናት። የፊልጵስዩስ መልእክትን ስንማር በስፋት አይተናታል። በአሌክዛንደር ዘ ግሬት እስክንድር አባት ስም የተሰየመች ከተማ ናት። ፊሊፕ ዘ ሰከንድ ኦፍ ሜኬዶን የአሌክዛንደር ዘ ግሬት አባት ፊሊጶስ ይባላል። በሱ ስም የተሰየመች ከተማ ናት። ሐዋርያው ቅዱስ ጳውሎስ ወደዚች ከተማ ገብቶ ወንጌልን ሰብኮ አስተምሯል። ግን አፍሮዲጡን ይለዋል። አፍሮዲጡ አሁን ይሄንን መልእክት ቅዱስ ጳውሎስ ወታደር ብሎ እየጠራ ያለው አፍሮዲጡ ቅዱስ በፊልጵስዩስ ምዕራፍ 2 ቁጥር 25 ላይ ነገር ግን ወንድሜ ከኔ ጋር አብሮ ሰራተኛ ወታደር የሚሆን የእናንተ ግን መልእክተኛ የሆነውን የሚያስፈልገኝ የሚያገለግለኝ አፍሮዲጡን እንድልክላችሁ በግድ አሳስባለሁ። አፍሮዲጡ እንደ ቅዱስ ጳውሎስ ወንጌልን የሚያስተምር የሚያገለግል ምዕመናንን የሚላላክ የሚራዳ ከፊልጵስዩስ ምዕመናን ስጦታ ለቅዱስ ጳውሎስ ይዞለት የመጣው አፍሮዲጡ ነው። ስለዚህ በአገልግሎት ቅዱስ ጳውሎስን ይመስላልና ወታደር እያለ ይጠራዋል። ግን የቤተክርስቲያናችን የሐዲስ ኪዳን ትርጓሜ መምህራን በአገልግሎት ስለሚመስለው ወታደር ለምን አለው አፍሮዲጡንም አርቅጳንም ቅዱስ ጳውሎስ ለምን ወታደር አለ የሚለውን ክፍል በተለይ የፊሊሞና መልእክት የፊልጵስዩስን መልእክት
የአዲስ ኪዳን የቤተክርስቲያናችን አዲስ ኪዳን መምህራን ሲተረጉሙ ምን ብለው አስቀምጦታል? ወታደር ሀገርን ከጠላት እንዲጠብቅ ይላል። ወታደር ሀገርን ከጠላት እንዲጠብቅ እንዲሁም እነዚህ መምህራን ጳውሎስንም ጢሞቴዎስንም አፍሮዲጡንም አርቅጳንም ወታደር የተባሉ የተጠሩትን ማለት ነው። ወታደር ሀገርን ከጠላት እንደሚጠብቅ እንዲሁም እነዚህ መምህራን ቤተክርስቲያንን ይጠብቃሉ ብለው ያሰፍሩታል። ለዚህ ነው ወታደር ተብሎ የተጠራው። ወታደር ተብሎ የተጠራው። ኦኬ አይ ቲንክ ሐሳቡ ግልጽ ነው። ከማን ነው ግን የሚጠብቁት? ከሄሬቲክስ ከኖስቲሳውያን ኦኬ ፕሮኖስቲክ ከምናላቸው ከቀደሙት መናፍቃን ይጠብቃሉ። በትምህርት ያጸናሉ ምዕመናንን። ለዚህ ወታደር እያለ ያስቀምጣል። እሺ ወደ ፊሊሞና እንመለስ። ወታደር የሚለውን ቃል እንዲህ ከተረዳን አንዴ ለእህታችን ለአፍቢያ ከኛም ጋር አብሮ ወታደር ለሆነ ለአርቅጳ በቤትም ላለች ቤተክርስቲያን ቁጥር 2 ላይ ነኝ፣ ገና አልጨረስኩም። እሺ የቤተክርስቲያናችን ሊቃውንት ይሄንን በትርጓሜያችን ላይ የፊሊሞና አንድምታ ትርጓሜ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አፍቢያ የቅዱስ ፊሊሞና ሚስት፣ አርቅጳ ደግሞ ልጃቸው ብለው ያሰፍሩታል። ቃል በቃል ኮት ላድርግላችሁ። አንድምታ ትርጓሜያችን ፊሊሞና ግን ከሚስቱ ስሙ ፊሊሞና ግን ከሚስቱ ከአፍቢያምና በዚች ሀገር ኤጲስቆጶስነት ከተሾመው ከልጁ ከአርቅጳ ጋር ያመነ ደግ ሰው ነበረ ይላል። አሁን ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ነው። ዮሐንስ አፈወርቅ ደግሞ ሆሚሊውን እንየው እስቲ። ቅዱስ ዮሐንስ አፈወርቅ ሆሚሊ ደግሞ አለው ድርሳኑ ላይ። የሚገርማችሁ ነገር it seems to me that she was his partner in life ይላል ስለ አፍቢያ ሲናገር። ምን ማለት ነው? አፍቢያ የህይወት አጋሩ የነበረች ይመስለኛል ነው የሚለው ቅዱስ ዮሐንስ አፈወርቅ። it seems to me that she was his partner in life ይላል። ኦኬ አፍቢያ ነው የሚናገረው ሊቁ። አፍቢያ የህይወት አጋሩ የነበረች ይመስለኛል በማለት ፊሊሞና መልእክት ድርሳኑ ላይ ሆሚሊ ማለት ድርሳን ነው እዛ ላይ ያስቀምጣል። ስለዚህ ኢትዮጵያውያን ሊቃውንትም ሊቁ ቅዱስ ዮሐንስ አፈወርቅም አንድ አይነት ሐሳብ ነው የሚያሰፍሩት። እንዲያውም ቅዱስ ዮሐንስ አፈወርቅ it seems to me ይመስለኛል ይላል። ኢትዮጵያውያን ሊቃውንት ደግሞ ነው ብለው አስረግጠው ነው የሚናገሩት። ከኛ ጋር አብሮ ለሚሰራ ማለቱ ምን ማለት ነው? ይሄንን አይተናል። ያው በወንጌል አገልግሎት አብሯቸው ስለሚያገለግል ግልጽ ነው። ይሄንን ሐሳብ መድገም አያስፈልግም። ወታደር የሚለውንም በስፋት አይተናል። ስለዚህ አንደኛ መልእክቱ የተላከው ቅድም እንዳልኳችሁ መግቢያችን ላይ እንዳልኳችሁ ለፊሊሞና በፊሊሞና ቤት ላለችዋ ቤተክርስቲያን የሚለው ይሄ ኤክሌሲያ የሚለው ህብረቱን የክርስቲያኖች ህብረት በፊሊሞና ቤት ያሉ ክርስቲያኖችን ለነሱም እና በኋላ ላይ መልእክት የተላከላቸው ፊሊሞና ለነሱ እና ደግሞ ለኛም ጭምር በመንፈስ ቅዱስ ምሪት እኛንም የሚነካ ማለት ነው። ሶስቱን ነጥቦች ማወቅ በጣም ያስፈልጋል። ኦኬ በጣም ያስፈልጋል። ወታደር ተብሎ የተጠራው እንግዲህ አዲስ ኪዳን ትርጓሜ መምህር የሆኑት መጋቢ ሐዲስ ስቡ በወታደር የሚለውን ቅድም በነገርኳችሁ ሀገርን ወታደር እንደሚ ሚዩት ነህ ይሰማሉ አይደለ? አዎ ግሩም። እና የሐዲስ ኪዳን መምህር የሆኑት የቤተክርስቲያናችን የሐዲስ ኪዳን መምህር የሆኑት መጋቢ ሐዲስ ስቡ አዳምጤ ወታደር የሚለውን ኮንሴፕት ሀገርን ከጠላት ወታደር እንደሚጠብቅ እነሱም ከመናፍቃን ቤተክርስቲያንን ይጠብቃሉና ወታደር ተብለው ይጠራሉ። ዛሬ ላይ በመካከላችን ብዙ ወታደሮች አሉ። እግዚአብሔር አምላክ ይርዳን። ብዙ ወታደሮች አሉ አይደለ? ስለዚህ መጽሐፍ ቅዱሳዊ የሆነ ቃል ነው ለማለት ነው። ቁጥር ቤተክርስቲያን የተባለ ኦኬ አይ ቲንክ ያለፈኝ የለም አርቅጳ ቤተም ያለች ቤተክርስቲያን። ኦኬ ጨርሰናል። ቁጥር 3 ላይ ናለኝ። ስለዚህ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሆናል። ቁጥር 3 ላይ ጸጋ ሰላም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል ቅዱስ ጳውሎስ። ጸጋን ሰላምን ከነርሱ ጋር እንዲሆን
ሲመኝ እናያለን። እንዲህ አይነት አጻጻፍ ግን በዮሐንስ ላይም እናያለን። መጀመሪያ የሆነ ጸጋ፣ ሰላም የሚሉትን ነገሮች ከማየታችን በፊት እንዲህ አይነት ሰላምታ በሁለተኛ ዮሐንስ ላይ እናያለን። ሁለተኛ ዮሐንስ ትከፍትልኛለህ ጳላዲ ቁጥር 1 ሁለተኛ ዮሐንስ ምዕራፍ 1 ቁጥር 1 ተመልከቱ። በእኛ ስለሚኖርና ከኛ ጋር ለዘላለም ስለሚሆን እውነት እኔ ሽማግሌው በእውነት ለምወዳቸው እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ካለ በኋላ ቅዱስ ዮሐንስ ተመልከቱ ምን እንደሚል ሃይላይት አድርገው ተባረክ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋ፣ ምሕረት፣ ሰላም በእውነት በፍቅር ከኛ ጋር ይሆናሉ አለ። አሁን ቅዱስ ዮሐንስ ወልደ ዘብዴዎስ ከምንና ከምን ጋር አለ? ከእውነትና ከፍቅር። እውነት የተባለ ክርስቶስ ኢየሱስ ነው። ሰው በክርስቶስ ኢየሱስ አምኖ በፍቅር የሚሰራ ደግሞ ስራ አለ። ፍቅር የሚለው ስራን ነው። ሰው የምትወዱኝ ከሆነ ብሏል ጌታችን መራችን ኢየሱስ ክርስቶስ። ምን አድርጉ ነው ያለው? የምትወዱኝ ከሆነ ትእዛዛቴን ጠብቁ አይደል ያለው? ስለዚህ በፍቅር ሰው አምኖ የሚሰራው ስራ አለ። አምኖ የሚሰራው ስራ አለ። ያንን ሲያደርግ አንድ ሰው ምን በእርሱ ላይ ያርፋል ማለት ነው? የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ፣ የእግዚአብሔር ሰላም ያገኛል ማለት ነው። ሰው አምኖ በክርስቶስ አምኖ ማለት ነው የሚሰራው ስራ እምነትን ከስራ ጋር ሲያስተባብር ምን ያገኛል? ሰላም፣ አይምሮን ሁሉ የሚያልፈው ሰላም፣ የክርስቶስ ሰላም፣ የእግዚአብሔርን ሰላም በልብ ውስጥ ህይወቱ ሁሉ ሰላም ይሆናል። ተግዳሮት ውስጥ እንኳን ሆኖ እጅ ተጭኖበት ሆኖ እንደ ጳውሎስና ሲላስ በወይኒ ሆነው ሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ እንደምናገኘው በፊልጵስዩስ በወይኒ ሆነው እንደሚዘምሩት እንደዛ አይነት ዝማሬን ይዘምራል። ሰላም ያገኛል፣ እረፍት ያገኛል፣ ምህረት ያገኛል። የእግዚአብሔር ምህረት ከእርሱ ጋር ትሆናለች። የእግዚአብሔር ጸጋ፣ መልካም የሆነው በረከት ሁሉ እምነትን ከስራ ጋር ያስተባበረ ሰው ገንዘብ ያደርጋል። አይ መጽሐፍ ቅዱሳዊ አስረጃ አድርግልኝ ካላችሁ ደግሞ ወደ ገላትያ ምዕራፍ 5 እንሄዳለን። ገላትያ ምዕራፍ 5 እንከፍትልኝ ጳላድ ዘግሬት። ገላትያ ምዕራፍ 5 እምነትና ስራ መጽሐፍ ቅዱሳዊ እንደሆነ እናያለን። ራሱ ቅዱስ ጳውሎስ እንዲህ ይላል። ገላትያ ምዕራፍ 5 ተመልከቱ ቁጥር 6 ላይ በክርስቶስ ሃይላይት አድርገው በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ስለዚህ የሚጠቅመን ምንድነው? ክርስቲያኖች አምነን በክርስቶስ ሆኖ ሲል ሰው በክርስቶስ አምኖ ከዛ ካመነ በኋላ በትንሣኤ ልቦና መመላለስ ነው የሚጠቅመው። በፍቅር የሚሰራ ስራ አለ። ለዛ ነው በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። አሁን የምንገረዘው መቼም በመካከላችን ሁላችሁም በመጽሐፍ የበረታችሁ ናችሁ። እንደው ለመዳን ነው እንደምትሉኝ ብላችሁ እንደማትሉ ተስፋ አድርጋለሁ። የምንገረዘው ለጤና ጉዳይ ብቻ ነው። ከእምነት ጋር ምንም ግንኙነት የለም። ግዝረት በጥምቀት ተለውጧል በሐዲስ ኪዳን። ኦኬ። ስለዚህ ግን ቅዱስ ጳውሎስ መገረዝ አለመገረዝ ምንም ጥቅም የለውም። የሚጠቅመን በክርስቶስ ኢየሱስ አምነን በፍቅር የሚሰራን እምነት ያንን ነው ገንዘብ ማድረግ ያለብን እያለ ነው። እምነትና ስራን አስተባብረን መያዝ እንዳለብን ነው የሚነግረን። ኦኬ ሶ ፊሊሞና ቅዱስ ጳውሎስ ፊሊሞናን ምዕራፍ 1 ቁጥር 3 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ለእናንተ ይሁን አለ። ለምን ጸጋና ሰላም ለእናንተ ይሁን ይላል? ከማን ግን አለ? ይኸውን ሚስጥረ ስላሴን በዚሁ እናገኛለን። በነገራችን ላይ ከእግዚአብሔር እሺ፣ ከአባታችን ከጌታም ከኢየሱስ ክርስቶስ። ስለዚህ ሰላም፣ ጸጋ፣ ምህረት፣ በረከት ሁሉ ከማን ነው የሚሰጠው ማለት ነው? ከእግዚአብሔር። አሁን ክርስቶስ እርሱ ራሱ እግዚአብሔር እንደሆነ ተመልከቱ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ይላል። ስለዚህ በስልጣን አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? መቼም ሰንበት ትምህርት ቤት ድሮ እንደምናደርገው አናደርግም አይደል? በስልጣን ስንት ናቸው? አንድ ናቸው። የስልጣን መተካከልን ተመልከቱ።
አብ ከወልድ አያንስም አይበልጥም፣ ወልድ ከአብ አያንስም አይበልጥም፣ መንፈስ ቅዱስ ከአብ ከወልድ አያንስም አይበልጥም። አንድነታቸውን ነው የምናየው። በረከቱ የሚፈሰው ከአብም ከወልድም ከመንፈስ ቅዱስም እኩል አንድነታቸውን ነው የምናየው። ተመልከቱ፣ እኩል ነው። ከአብ ብቻ አይደለም ጸጋ ሰላም የሚሰጠው፣ ወይም ደግሞ ከወልድ ብቻ አይደለም፣ ወይም ደግሞ ከመንፈስ ቅዱስ ብቻ አይደለም። አንድነትን ነው የምናየው። በስልጣን መተካከል፣ በስልጣን አንድ መሆናቸውን እናይበታለን። ለዚህ ነው ቅዱስ ጳውሎስ ይችላል እኮ ከእግዚአብሔር ከአባታችን ጸጋ ሰላም ምሕረት ብሎ መቋጨት ይችላል። ግን ለምን ኢየሱስ ክርስቶስ አለ? ወልደ እግዚአብሔርን ስግው ቃል ኢየሱስ ክርስቶስን ያነሳል። ለምንድን ነው እንዲህ ያደረገው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል ኢየሱስ ክርስቶስ እርሱ ምን መሆኑን እየገለጠ ነው? አምላክ መሆኑን እየገለጠ ነው። ለመሐመዳውያን አድርሱላቸው። አምላክ መሆኑን እየገለጠ ነው። እርሱም አምላክ ነው። እራሱ ቃል በቃል ግን ተናግሯል ወይ ቅዱስ ጳውሎስ? ኢየሱስ ክርስቶስ አምላክ መሆኑን ተናግሯል ወይ? አዎ። ሮሜ ምዕራፍ 9 ቁጥር 5 አንድ የጳላዲ ሮሜ 9:5 ክፈትልኝ። ምንም በማያሻማ ግልጽ በሆነ ቃል እንዲህ ብሎ ያስቀምጥልናል። አባቶች ለእነርሱ ናቸውና ይላል፣ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ብሎ ይዘጋዋል። ይኸው ስክሪንሻት ለምታደርጉ አባቶችም ለእነርሱ ናቸው። ለእስራኤላውያን አይሁዳውያንን ነው የሚናገረው። ከፍ ብላችሁ ብታዩ ብዙ ሐዘን የማያቋርጥ ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል አለ። የሚያስጨንቀዋል ቅዱስ ጳውሎስ ይጨነቃል። አዎ ይጨነቃል። ቅዱስ ጳውሎስ የሚያስጨንቀው ግን ምድራዊ ሀብት አይደለም፣ ቁሳዊ ነገር አይደለም። አይሁዳውያን ይድኑ ዘንድ ይጨነቃል። እውነት እናገራለሁ፣ አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ከመጨነቁ አልፎ ምን ብሎ እንደ እስራኤላውያን አይሁዳውያን ይድኑ ዘንድ ክርስቶስ አምላክ መሲህ ጌታ ኢየሱስ ክርስቶስ ብለው ይቀበሉ ዘንድ። ምክንያቱም ኢየሱስ ክርስቶስ ማለት ራሱ እግዚአብሔር መድኃኒት ነው ማለት ነው። ስሙ ራሱ ትርጉም አለው። ኢየሱስ ክርስቶስ ስንል እግዚአብሔር መድኃኒት ነው። እግዚአብሔር መድኃኒት ነው። ኢየሱስ ክርስቶስ እርሱ መሲህ መድኃኒት ነው ብለው ይቀበሉ ዘንድ ምን ብዬ ጸልይ ነበር? እኔ ከሕይወት መጽሐፍ ደምስሰኝ ብዬ ጸልይ ነበረ ይላል ቅዱስ ጳውሎስ። ይኸው በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምሁ እንድሆን እጸልይ ነበርና። እንዲህ አይነት አባት ነው ያለን። ተመልከቱ። እሱ ከሕይወት መጽሐፍ ተደምስሶ አይሁዳውያን ይድኑ ዘንድ፣ እስራኤላውያን ይድኑ ዘንድ እንዲህ ባለ ጸሎት ይጸልይ ነበር። ከዛ በኋላ እነርሱ ለእስራኤላውያን ናቸውና ልጅነትም ክብርም ኪዳንም የሕግም መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና ካለ በኋላ ቁጥር 5 ላይ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ኢየሱስ ክርስቶስ አምላክ ነው። ስለዚህ ቅዱስ ጳውሎስ በፊልሞና መልእክቱ ምዕራፍ 1 ቁጥር 3 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አሜን አትሉ? ይሁን ከኛ ጋር አሜን ማለት ይሁን ይደረግልኝ ማለት ነው። እንዲህ ባለ ሰላምታ ይጀምራል ማለት ነው። ቁጥር 1 2 3 ይሄንን ይመስላል። አሁን እነዚህን ሶስቱን ክፍል እንሰራቸው። አላለቀም ገና ነው። ቆይ እንሰራቸው። ማሰር ያስፈልጋል ደግሞ። አሁን እዚህ ክፍል ላይ ለምንድን ነው ቅዱስ ጳውሎስ የፊሊሞናን ቤተሰቦች በስም እየጠራ ሰላምታ ያቀረበላቸው የሚለውን ደግሞ እናያለን። በጣም ኢምፖርታንት ነው። መልእክቱ ጋር ተያይዞ ነው የሚሄደው። ቅዱስ ጳውሎስ ይላሉ የኢትዮጵያን ሊቃውንትም በኋላ ላይ ቅዱስ ዮሐንስ አፈወርቅም። በነገራችን ላይ ሁለቱም የሚገርም ነው። ሊቁ ቅዱስ ዮሐንስ አፈወርቅም ኢትዮጵያን ሊቃውንትም በጊዜ በቦታ የተለያዩ ቢሆኑ በትርጉም ላይ አንድ አይነት ነገር ነው የሚናገሩ። ስሙ ለምንድን ነው በስም እየጠራ ቅዱስ ጳውሎስ ይህንን ያደረገበት? በስም እየጠቀሰ ሰላምታ ያቀረበበት ምክንያት በኋላ ፊሊሞና ሐዋርያው ቅዱስ ጳውሎስ ይህንን ያደረገው ይላሉ በኋላ ለፊሊሞና ለሚያቀርበው የእርቅ ጥያቄ በቤቱ ያለችው ቤተክርስቲያን ወይም የክርስቲያኖች ህብረት ማለት ነው፣ ጣልቃ በመግባት የማስታረቅ ስራ ለመስራት እርቁ ተግባራዊ እንዲሆን በስም እየጠቀሰ ሰላምታ ያቀረበ ነው።
ፊሊሞና እርቁን እንዲቀበል እንዲራዱ ስለፈለገ እንደሆነ ያሰፍራሉ። እየሰማችሁ ነው። ስለዚህ አሁን ለምሳሌ እዚህ ጋር ማን ተጠቅሷል? አርቅጳ ተጠቅሷል። አፍቢያ ተጠቅሳለች። የቅዱስ ጳውሎስን ኦርቶዶክሳዊ አስተሳሰብ ተመልከቱ። ምን ያህል ጥበቡን ተመልከቱ። እያሳፈራቸው እኮ ነው። አያችሁ አይደለ? እነሱም በስም ተጠቅሰዋል። አፍቢያን አንስተዋል፣ አርቅጳን አንስተዋል፣ አመስግኗልም ደግሞ በቤቱ ያለችዋን ቤተክርስቲያን የክርስቲያኖች ህብረትን አንስተዋል። ለምንድነው እንዲያደረገው ይላሉ። በኋላ ለሚያቀርበው የእርቅ ጥያቄ በእርቁ ላይ ጣልቃ ገብተው ያስታርቁ ዘንድ አናሲሞስ ፊሊሞናን በድሎት ነውና የሄደው ሲመለስ ከፊሊሞና ጋር ያስታርቁ ዘንድ ስማቸውን አነሳ። ግልጽ ነው። እሺ ዮሐንስ አፈወርቅ ደግሞ ምን ይላል? ቃል በቃል ኮት አድርጓለሁ። ሆሚሊውን ማየት ትችላላችሁ። ሆሚሊ on the epistle of Philemon። እሺ እንዲህ ይላል he begs them to do what a stranger might have done to aid his request ይላል። አሁን ዮሐንስ አፈወርቅ ምን እያለ ነው? እንግዳ ሰው መሻቱን እንዲፈጽምለት በሚማጸንበት መንገድ ተማጸናቸው ይላል። አያችሁ አይደለ? የቅዱስ ጳውሎስ መሻት ምንድነው? አናሲሞስ እና ፊሊሞና ይታረቁ ዘንድ። አናሲሞስ በድሎ ነው የመጣው። ሄዶ ይቅርታ ሲጠይቅ ፊሊሞና ይቅርታውን ይቀበል ዘንድ። በዚህ መሃል ግን እና አርቅጳ እና አፍቢያ በዛች ያለችው ቤተክርስቲያን ኤድ ያደርጉት ዘንድ ይፈጽሙለት ዘንድ he begs them to do what a stranger might have done to aid his request። እንግዳ ሰው መሻቱን እንዲፈጽምለት በሚማጸንበት መንገድ ተማጸናቸው ይላል። ስለዚህ ስማቸውን እያነሳ ጠርቷል ማለት ነው። እሺ አሁን እንቀጥል። ቁጥር 4 እና 5። እሺ ቁጥር 4 ገጸ ንባቡን እናነባዋለን። እሺ ገጸ ንባቡን እናንበው። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ። የእምነትህ ህብረት በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። የቅዱሳን ልብ ባንተ ስላረፈ ቁጥር 7 ላይ የቅዱሳን ልብ ባንተ ስላረፈ ወንድሜ ሆይ በፍቅር ብዙ ደስታና መጽናናትን አግኝቻለሁ ይላል። 5 እና 6ን በደንብ እንይና ወደ 7 እንሄዳለን ማለት ነው። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ። የእምነትህም ህብረት በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። የቅዱሳንም ልብ ባንተ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁና ስለዚህ የሚገባውን አዝህ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ይልቁንም እንደዚህ ይሁን እኔ ጳውሎስ ሽማግሌው አሁንም ደግሞ ኢየሱስ ክርስቶስ እስር የሆንኩ ስለ ፍቅርህ እለምናለሁ ይላል። እንግዲህ አስቀድሞ በጌታ በኢየሱስ ዘንድ በቅዱሳንም ዘንድ በጌታ በኢየሱስ ክርስቶስ ዘንድ በቅዱሳንም ዘንድ ስላለ ስለ ፍቅርህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ። የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ ይላል። አሁን እቺን 5 እና 6ን እንመልከት። ምን እያለ ነው ቅዱስ ጳውሎስ? እያመሰገነው ነው ያለው ፊሊሞና። ለምንድነው የሚያመሰግነው? የሚያመሰግነው መልካም ፍሬዎች ያፈራውን መልካም ፍሬ እያነሳ ስላንተ በቅዱሳን ዘንድ ስላለ ስለ ፍቅርህ ለቅዱሳን ስላለ ፍቅር ለሐዋርያት ስላለ ፍቅር ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ስላለ ፍቅር ለቤተ ክርስቲያን ስላለ ፍቅር ሰምቼ አመሰግናለሁ። ስላለ እምነት የእምነት ጥንካሬ ሰምቼ በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ ይላል። ለምንድነው የሚያመሰግነው? ፍሬ ያፈራ ስለሆነ። ቁጥር 5 ላይ ተመልከቱ። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህ ስለ እምነትህ ሰምቼ በጸሎቴ እያሳሰብኩ ሁልጊዜ
አምላኬን አመሰግናለሁ። ስለማን? ስለአንተ ይጸልይለታል ማለት ነው። ቅዱስ ጳውሎስ ፊሊሞናን ያመሰግነዋል። እግዚአብሔር ሆይ ያስጀመርከውን መልካም ስራ አስፈጽመው እያለ ይጸልይለታል ቅዱስ ጳውሎስ ለፊሊሞና። የእምነትህም ህብረት በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። አያችሁ አይደለ? ከዚህ በላይ እንድታገለግል፣ ከዚህ በላይ ፍሬ እንድታፈራ፣ ከዚህ በላይ በአንተ ላይ ክርስቶስ እንዲታይ ምን አደርጋለሁ? እጸልያለሁ። አሁን ልክ ይሄንን ስላችሁ አንድ ነገር ትዝ ሊላችሁ ይገባል። ምን በተለይ መጽሐፍ ቅዱስ ጥናት መታችሁ የምትማሩ እህት ወንድሞች፣ የተሰሎንቄ ምዕመናንን ልናስብ ያስፈልጋል። ታስታውሳላችሁ? አንደኛ ተሰሎንቄ ላይ ጠላዲ ላስቸግር። አንደኛ ተሰሎንቄ ራሱ ቅዱስ ጳውሎስ ሌላ አይደለም፣ ራሱ ቅዱስ ጳውሎስ በዚህ በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 2 እና 3 ላይ እንዲህ ይላቸዋል። ተመልከቱ። አሁን ቅዱስ ጳውሎስ በተሰሎንቄ ገብቶ ወንጌልን ሰብኮ ኦኬ ወደ ቤተ ክርስቲያን ከጨመራቸው በኋላ ጠላት ዝም ብሎ አይደለም የተቀመጠው። ዝም ብሎ አልተቀመጠም። ክርስቲያኖች ሴፍ መምዘዝ ጀመረ። ክፉ ዲያብሎስ ሴፍ መምዘዝ ጀመረ። ትላንትና አብረዋቸው እንጀራ ይቆርሱ የነበሩ፣ ትላንትና አብረው ይበሉ የነበሩ፣ ትላንትና አብረው ይጠጡ የነበሩ እናትና አባት፣ እናትና ልጅ፣ ወንድምና እህት እርስ በርሳቸው ወንድም በክርስቶስ ኢየሱስ ካመነ እህት በክርስቶስ ኢየሱስ የማታምነው እህት ወንድሟን ለመግደል ተነሳች። በነገራችን ላይ በተሰሎንቄ የብዙ ክርስቲያኖች ደም ፈሷል። ብዙ ሰማዕታት። አሁን ቅዱስ ጳውሎስ ከወጣ በኋላ ምክንያቱም ጳውሎስን ሊገሉ የሚፈልጉ በተሰሎንቄ የሚፈልጉ ስለተነሱ ክርስቲያኖች ግድ ብለውት ከተሰሎንቄ ወጣል። ከወጣ በኋላ ግን መልእክት እየላከ ያጽናናቸዋል፣ ያበረታቸዋል። አሁን ሁለተኛ ተሰሎንቄ ላይ ምን አላቸው? ተመልከቱ። በጸሎታችን ጊዜ ስለናንተ ስናስብ አለ የእምነታችሁን ስራ የፍቅራችሁንም ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁሉ ጊዜ በሁላችሁ ምክንያት እናመሰግናለን ይላል። ምክንያቱም ምንድነው? እነሱ በዚህ መከራ ውስጥ እያለፉ ክርስቲያኖች በዚህ መከራ ውስጥ እያለፉ እምነታቸውን ጠብቀዋል፣ ሃይማኖታቸውን ጠብቀዋል፣ ክርስቶስን አልካዱም። ስለዚህ ቅዱስ ጳውሎስ ያን ስለሰማ ደስ እያለው በጸሎታችን ጊዜ ስለናንተ ስናስብ የእምነታችሁን ስራ የእምነታችሁን ስራ ተመልከቱ። የእምነታችሁ ስራ ምንድነው? ታምነው መጽናታቸው፣ ሰይፍ ቢመዘዝባቸው አለመካዳቸው፣ በክርስቶስ ያላቸውን እምነት አለመጣላቸው፣ ያንን ነው የሚያነሳው። የእምነታችሁ ስራ የፍቅራችሁ ድካም በጌታችን በኢየሱስ ክርስቶስ ያለውን የተስፋችን መጽናት በአምላካችን በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለናል። ክርስቲያኖች እስቲ ራሳችሁን ጠይቁ። አሁን ቅዱስ ጳውሎስ እንዲያው በዲያቆን ዛማኑኤል ምክንያት እግዚአብሔርን ያመሰግን ይሆን? በእኔና በእናንተ ምክንያት እግዚአብሔርን ያመሰግን ይሆን? ልንጠይቅ ያስፈልጋል። የተሰሎንቄ ምዕመናን እምነታቸውን በመጠበቃቸው በእምነት የተመሰከረላቸው በመቄዶንያና አካያ አውራጃ ሰሜንና ደቡባዊ ግሪክ ብቻ አይደለም። ተመልከቱ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 2 እና 3ን ክፈትልኝ ጠላዲ። በምን ምሳሌ ሆነዋል? እምነታቸውን በመጠበቃቸው ጎበዝ ክርስቲያኖች ናቸው። ስለዚህ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 2 እና 3 ላይ ጠላዲ ላስቸግር ተመልከቱ። በጸሎት አንደኛ ተሰሎንቄ ምዕራፍ 1 እና 2 ትንሽ እሱን አይተናል። 5 ላይ ናል እዛው አንደኛ ተሰሎንቄ ምዕራፍ 1 ላይ 5 ተባረክልኝ። ወንጌላችን ብሎ ነው የሚጀምረው። ወንጌላችን ተመልከቱ። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም ክርነቱን ተመልከቱ። ቁጥር 6 ላይ ደግሞ እናንተ ቃሉን በብዙ
ሰሜንና ግሪክ መቄዶንያ በሮም ቅኝ ግዛት ወድቃ ነበረ። አሁን ዛሬ ላይ ሰሜንና ደቡብ ግሪክ ናት። በመቄዶንያ በአካባቢ ላሉት ምዕመናን ሁሉ ምን ሆናቸዋል? ምሳሌ ሆናቸው። አያቸዋል፣ ምሳሌ ሆናቸው። ስለዚህ ምሳሌ ስለሆኑ ያመሰግናቸዋል። በተመሳሳይ መልኩ ቤቱን ከፍቶ ክርስቲያኖችን ያሳርፋል፣ ያበላል፣ ያጠጣል። ለእግዚአብሔር መንግስት ንብረቱን፣ ሀብቱን፣ ገንዘቡን ያፈሳልና ይሄ የሚያስመሰግን ስለሆነ ለእግዚአብሔር የሚገባውን ነገር ስላደረገ ያመሰግነዋል። ልጠይቃችሁ እስቲ ኮሜንት ላይ ኢንተራክት እናድርግ። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ስለዚህ ይሄንን መልካም ማድረግ በማን ውስጥ አየን? በፊሊሞና ውስጥ አየን እግዚአብሔርን። ስለዚህ ቅዱስ ጳውሎስ ያመሰግነዋል። መልካም አድርገህ። ዮሐንስና ጳውሎስ ወንድማማቾች ናቸው። ዮሐንስ ጋዮስን አመሰገነ፣ ጳውሎስ አመሰገነ ፊሊሞና። ታዲያ ከዚህ በላይ ምን እንፈልጋለን? ጀግና አባት ነው ፊሊሞና። በእርግጥም ሊመሰገን ይገባዋል። ብፁዕ ነው ደግሞ ፊሊሞና። ብፁዕ ማለት የተመሰገነ የተባረከ ነው። ለምን? ክርስቶስን በእውነት የሚወድ ስለሆነ። ጌታ ምን ብሏል? የምትወዱኝ ከሆነ አለ፣ የምትወዱኝ ከሆነ ምን አድርጉ አለ? ትእዛዜን ጠብቁ። የምትወዱኝ ከሆነ ትእዛዜን ጠብቁ። ዮሐንስ ወንጌል ምዕራፍ አትመልሱልኝ። ዮሐንስ ወንጌል ምዕራፍ 15 ቁጥር 14 ላይ እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ምኖቼ ናችሁ ብሏል ጌታ። ወዳጆቼ ናችሁ። እግዚአብሔርን መውደዳችንን የምንገልጠው ምን በማድረግ ነው? ሕጉን በመጠበቅ ትእዛዛቱን በመጠበቅ ዳትስ በዮሐንስ ወንጌል ምዕራፍ 14 ላይ የምትወዱኝ ከሆነ ቁጥር 15 የምትወዱኝ ከሆነ ትእዛዜን ጠብቁ። ሁለቱንም እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ወዳጆቼ ናችሁ ምን? ባለሟሎቼ ናችሁ፣ የኔ ናችሁ፣ እንደምትወዱኝ አውቃለሁ እያለ ነው ጌታ። 14 15 ላይም ብትሄዱ ብትወዱኝ ትእዛዜን ጠብቁ ብሎ አስቀምጦታል። ኦኬ። መውደዳችን እግዚአብሔርን መውደዳችን የሚገለጠው ስርዓቱን በመጠበቅ ነው፣ ህግጋቱን በመጠበቅ ነው፣ ትእዛዙን በመፈጸም ነው። ስለዚህ ዮሐንስ 14 15ን ተመልከቱ። እሺ፣ ስለዚህ ተመሰገነ ማለት ነው። ቅዱስ ዮሐንስ አፈወርቅ ለምንድን ነው የተመሰገነው የሚለውን እንዲገልጣል። የፊሊሞናን ምስጋና በተለይ ቁጥር 5 እና 6 ላይ ለምንድን ነው ቅዱስ ጳውሎስ ፊሊሞናን እያመሰገነ መልእክቱን የጀመረው ሲል እንዲህ ብሎ ያብራራል። he does not immediately at the commencement ask the favor, but having first admired the man and having praised him for his good actions and having shown no small proof of his love, that he always made mention of him in his prayers, and having said that many are refreshed by him and that he is obedient and complying in all things, then he puts it last of all by this particular putting him to the blush ይላል። ምን እያለን ነው? እርሱ በነገሮች ሁሉ በነበረው ታዛዥነትና እርሱ የሚለው ማን ነው? ፊሊሞና። እርሱ በነገሮቹ ሁሉ በነበረው ታዛዥነትና አገልጋይነት ብዙዎች እረፍትንና ደስታን አግኝተው ነበርና ወዲያውኑ አንዳች ነገር እንዲያደርግለት ከመጠየቁ አስቀድሞ እርሱን በማድነቅ ስላደረገው መልካም ተግባርና የተረጋገጠ ፍቅሩን በማመስገን ዘውትር በጸሎት ያስበው እንደነበረ በመንገድ መልእክቱን ይጀምራል ይላል። ጎበዞች ምን አይነት ጳውሎስ! እውነት ክርስቶስን እኮ ነው የሚመስለው ጳውሎስ ራሱ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደመሰልኩ ነው የምሰሉ ያለው ቅዱስ ጳውሎስ
ተመልከቱ። አሁን ታስታውሳላችሁ በፊሊሞና ይቀታ በኤፌሶን በራዕየ ዮሐንስ ምዕራፍ 2 ቁጥር 1 ጀምራችሁ ስትመለከቱ በኤፌሶን ላለው የቤተክርስቲያን አለቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ነው መልእክት የጀመረው? እዚህ ተመልከቱ። ዮሐንስ ራዕይ ላይ እንሂድ። ዮሐንስ ራዕይ ምዕራፍ 2 ምን ይላል? ኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንግዲህ ኤፌሶን ያለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አያችሁ? ከዛ ለቅዱስ ዮሐንስ ኦኬ ኤፌሶን ምዕራብ ቱርክ ናት። መልእክት ሲልክ በኤፌሶን ወዳለው የቤተክርስቲያን መልአክ የተባለ አገልጋይ ተብሎ ይተረጎማል። ብለህ ጻፍ። በቀኝ እጁ 7 ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ክርስቶስን ነው። ምዕራፍ 1 ላይ እናየዋለን ማን እንደሆነ። ሰዓት ለመጠበቅ ቶሎ ቶሎ እንሂድ። ቁጥር 2 ላይ ተመልከቱ። ጌታ አስቀድሞ መልእክቱን ግሳጼውን ከመላኩ በፊት ምን አለው? ስራህንና ድካምህን ትዕግስትህን አውቃለሁ አለው። ለኤፌሶን ቤተክርስቲያን አለቃ መምህር ነው፣ ኤጲስቆጶስ። ስራህንና ድካምህን ትዕግስትህን ምን እላለሁ አለ? አውቃለሁ። ክፎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ወታደር ነህ፣ ጀግና አለዛውም ታግሰህማል። ስለ ስሜን ብለህ ጸንተህ አልደከምክም አለ። አያችሁ፣ ጌታ አስቀድሞ አመሰግነው። የሰው ልጅ ሲመሰገን ደስ ይለዋል። ክርስቲያኖች ደስ ይለዋል፣ ልቡ ይከፈታል። ከዛ በኋላ ለሚመጣው ምክር፣ ከዛ በኋላ ለሚመጣው ግሳጼ፣ ከዛ በኋላ ለሚመጣው መልእክት ልቡ የተከፈተ ይሆናል። መልካም ይኸው በነገራችን ላይ በህይወት ስትመላለሱ ሰዎች መልካም ክፏቸውን ብቻ ሳይሆን መልካም ያደረጉትን ነገር፣ ጥፋታቸውን ብቻ ሳይሆን መልካም ያደረጉትንም ነገር እየነገራችሁ አጽኗቸው፣ አበርቷቸው። ሁልጊዜ ለምሳሌ ሁልጊዜ አንተ እንደዚህ ነው የምትሉት ሰው ይጠላችኋል። ሲጀምር መልእክታችሁን መስማት አይፈልግም። ምክንያቱም ስንት መልካም ነገር እያደረገ እናንተ አንዷን ብቻ ነጥላችሁ የምትናገሩ ከሆነ ለምትሰጡት ምንም መልካም የሆነ ምክር እንኳን ብትመክሩት ለምትመክሩት ምክር ጆሮ አይሰጣችሁም። ስለዚህ ጌታ የሚያደርገው እንዲህ ነው። የኤፌሶን የቤተክርስቲያን አለቃ አስቀድሞ ያደርገው የነበረው መልካምነት ከገለጸለት በኋላ ልቡን ከከፈተለት በኋላ ከዛ ደግሞ ይገስጸዋል፣ ይመክረዋል። ያጎደለውን እንዲሞላ ሲመክረው በቅዱስ ዮሐንስ በኩል መልእክቱን ሲልክለት እናያለን። ቅዱስ ጳውሎስም እንዲህ ነው ያደረገው። ፋይሊሞንን ከመምከሩ በፊት ማድረግ ያለበትን ከመንገሩ በፊት ስለሚያደርገው መልካምነት፣ መልካም ስራ፣ በፍቅር ሆኖ ስለሚሰራው መልካም ስራ እያነሳ ልቡን ለእርቅ ሲያዘጋጅ ተመልከቱ። ለእርቅ ሲያዘጋጅ እኛ በነገራችን ላይ ሽማግሌዎች እዚህ ካላችሁ እንዲያው ብትኖሩ ደስ ይለኝ ነበር፣ ግን ወንጌል ብትማሩ ጥሩ ነው። ካላችሁ ግን ሽማግሌዎች አስታራቂዎች ካላችሁ ሰው ቤት ስትሄዱ አስቀድማችሁ የዛን ሰው ጉድለት አትናገሩ። ከዛ ለምታቀርቡት ትምህርት እንኳን ጆሮ አይሰጣችሁ። መጀመሪያ ለይቅርታ ልቡን አዘጋጁ። ከጳውሎስ ተማሩ፣ ከማንም አይደለም። እንዳለመታደል ሆኖ ትውልድ ዛሬ እግዚአብሔርን ቃል አይሰማም፣ ከእግዚአብሔር ቃል እውነት አይማርም፣ ከሐዋርያቱ ከነቢያቱ ከደቀ መዛሙርቱ አይማርም እንጂ መማር ያለብን ከቅዱስ ጳውሎስ ነው። መጀመሪያ የሰውን ልብ ለእርቅ ማዘጋጀት መቻል አለብን። ተመልከቱ እንዴት ባለ ጥበብ ልቡን እንደሚያዘጋጅ። ለዚህ ነው ቅዱስ ዮሐንስ አፈወርቅ እኮ እርሱ በነገሮች ሁሉ በነበረው ታዛዥነት፣ አገልጋይነት ብዙዎችን እረፍትንና ደስታን አግኝተው ነበርና ወዲያውኑ አንዳች ነገር እንዲያደርግለት ከመጠየቁ አስቀድሞ እርሱን በማድነቅ ስላደረገው መልካም ተግባርና የተረጋገጠ ፍቅሩን በማመስገን ዘውትር በጸሎት ያስበው ነበር ይላል። አያችሁ፣ ልቡን ያዘጋጀዋል። በቃ ለይቅርታ ከአናሲሞስ ጋር ሊያስታርቀው ነው። አሁን ተመልከቱ። ስለዚህ ሽማግሌዎች፣ ወንድሞች፣ እህቶች ስናስታርቅ ምንድነው መጀመሪያ በእውነት በተጣሉ ባልና ሚስት መሃል ከተገኘን ራሳችንን ካገኘን አስቀድመን የሴቷንም መልካም እሴቶች እናንሳ። አንቺ እኮ ጎበዝ ነሽ፣ አቤት አንቺ እኮ ቤተክርስቲያን ስትመጪ ብዙ ጊዜ እኮ አይሻለሁ፣ አቤት ለእግዚአብሔር ቃል ያለሽ ቅንነት እያልን መጀመሪያ ጌታ እንዳደረገው ጳውሎስም እንዳደረገው ሐዋርያት እንደሚያደርጉት ልባቸውን የወንዱንም የሴቱንም ልብ መጀመሪያ እሺ እንዲሉ ለምንጠይቃቸው ጥያቄ እሺ እንዲሉ ልባቸውን መክፈት ያስፈልጋል። ቅዱስ ጳውሎስ እያደረገ ያለው ይሄንን ነው። እያደረገ ያለው ይሄንን ነው። መቼም ከሰው መጥፎ ብቻ አይደለም፣ አንድም ብትሆን መልካም ነገር ይገኛል።
መልካም ነገር ላይ ተመርኩዞ ከዛ ማስተካከል ያለበትን ጉድለት ያለበትን መሙላት ያለበትን ይመክረዋል፣ ይገሰጸዋል። እንዲህ ነው መሆን ያለበት ክርስቲያኖች። እና ከቅዱስ ጳውሎስ እውነት ጥበብን እንማራለን። ምን ያህል ጥበበኛ እንደሆነ ተመልከቱ። ምን ያህል ጥበበኛ እንደሆነ ተመልከቱ። ወደ ፊሊሞና እንመለስ። እዚህ ላይ በጣም ብዙ ነገር ማንሳት ፈልጋለሁ። አንድ ደግሞ የመጨረሻ አንድ ክፍል ላንሳሽ። የእምነትም ህብረት በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። ቁጥር 5 ላይ በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅር ስለ እምነት ሰምቼ በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ እንዳለው ፊሊሞና ቅድም እንዳልኳችሁ ተቀብሎ በቤት ውስጥ ክርስቲያኖችን እየተቀበለ ያሳርፍ ነበረ። ስለዚህ ያንን መልካም ግብሩን አብርሃምን መምሰሉን እያነሳ ያመሰግናል። ማመስገን ብቻ አይደለም። ቅዱስ ጳውሎስ በኋላ ላይ ሌተሮን የምናየው ይሆናል በዛ ቦታ መገኘትን እንደሚፈልግ ያሰፍርልናል። እዚህ ክፍል ላይ በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ የሚል ቃል አለ። በእኛ ዘንድ በሐዋርያት ዘንድ እሷ ላይ አንድ ትንሽ ሐሳብ ልስጥና እንቀጥላለን። በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። በእኛ ዘንድ ያለው በሐዋርያት ዘንድ ያለው ምንድነው? ወንጌል። በሐዋርያት ዘንድ ያለው ምንድነው? ቃል እግዚአብሔር። ሐዋርያት ምንን ተሸክመው ነው የሚሄዱት? ወንጌልን ተሸክመው ነው የሚሄዱት። ይሄን ደግሞ በዚህ በአንደኛ ዮሐንስ መልእክት ላይ ቅዱስ ዮሐንስ እንዲህ ብሎ ይናገራል። ስለ ሕይወት ቃል ከመጀመሪያ የነበረው የሰማነው በዓይኖቻችን ያየነው የተመለከትነው እጆቻችን የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን። ከአብ ዘንድ የነበረ ለእኛም የተገለጠ የዘላለም ሕይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንም የሰማነውንም ለእናንተ ደግሞ እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ደስታችሁ እንዲፈጸም ይህንን እንጽፍላችኋለን። ሐዋርያት ይዘውት የወጡት የእግዚአብሔርን ቃል ከእነርሱ ጋር ክርስቶስ አለ፣ ከእነርሱ ጋር ወንጌል አለ። ስለዚህ በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ ይላል። በእኛ ዘንድ ያለውን መልካምነት፣ በእኛ ዘንድ ያለውን የእግዚአብሔር ቃል አውቀህ በአንተ ህይወት ውስጥ ፍሬ እንዲያፈራ ምን እላለሁ? እለምናለሁ፣ እግዚአብሔርን እለምናለሁ። ስለዚህ ተመልከቱ ጳውሎስ እንዴት ባለ ፍቅር እግዚአብሔርን ስለ ፊሊሞና ምልጃ እንደሚያቀርብ እግዚአብሔርን ይጸልያል። ይጸሎት ማለት ነው ምልጃ። ምንም ሌላ ዴፊኒሽን የለውም። ጸሎት ነው፣ አንዱ ለአንዱ መጸለይ። እግዚአብሔር እንዲህ አይነትን ጸሎት ይወዳል፣ ትህትናን ያሳያልና ፍቅርን ያሳያልና እና ጳውሎስ ስለ ፊሊሞና ይማልዳል ከዚህ በላይ ፍሬ እንዲያፈራ፣ በጀመረው መልካም የህይወት ጎዳና እንዲመላለስ፣ ፍጻሜው ያማረ ይሆን ዘንድ፣ የእግዚአብሔር ቃል በእርሱ በይበልጥ ይገለጥ ዘንድ ይጸልይለታል እና ፍቅሩን እናያለን። እሺ ቁጥር 7 ላይ የቅዱሳን ልብ በአንተ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁና ይላል። የቅዱሳን ልብ በአንተ ስራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታና መጽናናትን አግኝቻለሁ ይለዋል። ደስታ የተባለ ምንድነው? አይታችሁ ቅድም በደንብ ደጋግሜ እችን ክፍል በተለይ ቁጥር 7ን ስላነሳው እዚህ ላይ ብዙ ሰዓት አላጠፋም። ዮሐንስ አፈወርቅ የተናገረውን ላንሳና ዮሐንስ አፈወርቅ ሳይሆን ቄስ ቴዎድሮስ ማላቲ ፋደር ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ እንደ ኤፒስትል ኦፍ ፊሊሞን በፊሊሞና መልእክታቸው ላይ ምን ይላሉ? the subject of the joy ይቀታ በሰርድ ጃን ኤፒስትል ላይ በሶስተኛ ዮሐንስ መልእክት ላይ ቅዱስ ዮሐንስ የተናገረውን ክፍል ያነሱና the subject of the joy of the shepherd is to see and hear that all whom he serve are abiding in the truth and are testified of the truth ይላል። ምን ማለት ነው? የእረኛው ደስታ ርዕሰ ጉዳይ እርሱ የሚያገለግለው ሁሉ በእውነት ውስጥ የሚኖርና ስለ እውነት የሚመሰክር መሆናቸውን ማየትና መስማት ነው ይላል። ስለዚህ የእረኛ የተባለ የቅዱስ ጳውሎስ እረኛ የተባለ ቅዱስ ዮሐንስ ደስታቸው ምንድነው? በእውነት እኔና እናንተ ስንመላለስ ነው። እዚህ ክፍልም ቁጥር 7 ላይ የቅዱሳን ልብ አንተ ስራ ስላረፈ ወንድሜ ሆይ በፍቅር ብዙ ደስታና መጽናናትን አግኝቻለሁና ይላል። ኦኬ የቅዱስ ጳውሎስ መጽናናት፣ የቅዱስ ጳውሎስ እረፍት፣ የቅዱስ ጳውሎስ ሐሴት ይሄ ነውና ከዚህ በላይ የሚያስደስተው የለም። ሰዎች ሲድኑ ማየት ነው ቅዱስ ጳውሎስ የሚያስደስተው። ይሄንን ደግሞ ቅዱስ ዮሐንስ ቀደም ወንድማችን ጳላድ ከፍቶልን አይተናል። በሶስተኛ ዮሐንስ መልእክት ላይ ጋዮስን ምን ብሎ ነው የነገረው? በሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ
ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ብሎ ተናግሯልና የሐዋርያት ደስታ ይሄ ነው። እሺ ቁጥር 8 9 አንድ ላይ እናንብበው። ይልቁንም እንደዛ አድርገው። ስለዚህ የሚገባው 8 9 አንድ ላይ ኦኬ ሃይላይት አድርገሽ። ስለዚህ የሚገባውን አዘዘን በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ፣ ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅርህ እለምንሃለሁ ይላል። ኦኬ አሁን ምን እያለው ነው? ስለዚህ የሚገባውን አዘዘን በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ አለ። ምን ማለት ነው? እሷን ቁጥር 8ን እንመልከት። ሐዋርያው ቅዱስ ጳውሎስ በእርግጥ ሙሉ ስልጣን አለው፣ የማዘዝ ስልጣን አለው። ሐዋርያ ነው። ኦኬ ከእግዚአብሔር ዘንድ የተሰጠው ስልጣን አለ። በዚህ ስልጣኑ ማዘዝ ይችላል። አድርግ ሊለው ይገባል። አድርግ ሊለውም ይችላል፣ መብቱ ነው። ግን ስለዚህ የሚገባውን አዘዘን በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ፣ ድፍረት አለው ግን ከብዶ መታየትን አይፈልግም። ስልጣን አለኝ ብሎ ሐዋርያው ቅዱስ ጳውሎስ ስልጣናቸውን አቢዩዝ እንደሚያደርጉ ወንበዴዎች አይደለም። ምንም ስልጣን ቢኖረውም ስልጣኑን እንዴት ባለ ጥበብ እንደሚጠቀም ተመልከቱ። አሁን እኮ አሉ ትንሽ ስልጣን የያዙ ሰው ላይ እጅ ሲጭኑ፣ ሰውን ሲገድሉ፣ ሲያሳድዱ፣ ክፋትን በሰው ላይ ሲያደርጉ እያያችሁ ነው። ቅዱስ ጳውሎስ አባታችን ነው፣ መምህራችን ነው። ሐዋርያው ቅዱስ ጳውሎስ ስልጣን አለው፣ እኛን የማዘዝ ስልጣን አለው። ግን ስልጣን ቢኖረውም በፍቅር እንዴት ባለ ርህራሄ፣ እንዴት ባለ ቸርነት ስልጣኑን እንደሚጠቀም ተመልከቱ። በዚህ በአንደኛ ተሰሎንቄ ላይም ይነግረናል ስልጣን እንዳለ። ግን እንደዛ አይደለም። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6ን እንመልከት። ምን ይላል? አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ የክርስቶስም ሐዋርያት እንደመሆናችን ይላል። ይሄው ሃይላይት አድርግልን። የክርስቶስም ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከናንተ ቢሆን ወይም ከሌላዎች ክብርን ከሰው አልፈለግንም። እየሰማችሁ ነው? አልፈለግንም። በቃ በፍቅር ግን እንዴት ባለ ርህራሄ፣ እንዴት ባለ ቸርነት የይቅርታውን ደብዳቤ ሲያሰፍርለት እናያለን። ስለዚህ የሚገባውን አዘዝ ዘንድ በክርስቶስ ኢየሱስ ብዙ ድፍረት ቢኖረኝ፣ ስለዚህ የሚገባውን አዘዝ ዘንድ በክርስቶስ ኢየሱስ ምንም እንኳን ብዙ ድፍረት ቢኖረኝ፣ ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር እለምንሃለሁ ይላል። በፍቅር ነው የሚጠራው። ሊቁ ቅዱስ ዮሐንስ አፈወርቅ ኦብዘርቭ ሃው ኮሸስ ሂ ኢዝ ይላል። ሊስት ኤኒ ኦፍ ዘ ቲንግስ ዊች ዌር ስፖክን ኢቨን ፍሮም ኤክሰዲንግ ላቭ ሹድ ሶ ስትራይክ ዘ ሂረር አስ ዳት ሂ ሹድ ቢ ኸርት ይላል። ምን ማለት ነው? ከብዙ ፍቅር ምክንያት እንኳን ቢሆን የሚያደርገው ንግግር አድማጩን እንዳያሳዝነው ምን ያክል ተጠንቅቆ ንግግሩን እንደሚያደርግ ተመልከቱ ይላል። አያቸው ለሰዎች እንዴት ባለ ጥንቃቄ መመላለስ እንዳለብን፣ ሰው በቃል ማሳዘን እንደሌለብን፣ ሰውን መጉዳት እንደሌለበት፣ ሰዎችን ስንነጋገር በፍቅር በጥንቃቄ መሆን እንዳለበት ነው ቅዱስ ዮሐንስ አፈወርቅ የሚነግረን፣ የቅዱስ ጳውሎስን ክፍል እያነሳ ማለት ነው። ስለዚህ ይልቁንም እንደዚህን የሆንኩ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር ለምንሃል ይላል። አያቸዋል፣ ደገመው የክርስቶስ ኢየሱስ እስር የሚለውን ቃል። እኔ ሽማግሌ የሆንኩ የክርስቶስ ወንጌልን በመስበኬ የታሰርኩ እኔ ጳውሎስ ስለ ፍቅር እለምንሃለሁ። ምንድነው የሚለምነው? ምንድነው መልእክት ውስጥ የሚለምነው? አናሲሞስን በፍቅር ይቀበለው ዘንድ፣ ይቅር ይለው ዘንድ። በኋላ ላይ ጳላዲስ እሱን ክፍል ስለሚያብራራ ማለት ነው። ይቅር ይለው ዘንድ በፍቅር ይለምነዋል። ይህንን የቅዱስ ጳውሎስ ልመና ቅዱስ ዮሐንስ አፈወርቅም ኢትዮጵያ ሊቃውንትም እንዲህ ብሎ ያስቀምጣሉ። For who would not receive with open arms a combatant who had been crowned, who seeing him bound for Christ's sake would not have granted him 10,000 favors ይላል። ምን እያለን ነው ቅዱስ ዮሐንስ አፈወርቅ? ዘውድ የተቀዳጀውን ቅዱስ እጁን ዘርግቶ የማይቀበለው ማን ነው? ስለ ክርስቶስ ብሎ ለታሰረውስ በ10 ሺዎች የሚቆጠር መልካምን ነገር የማያደርግለት ማን ነው ይላል። የቅዱስ ጳውሎስን የርህራሄ ጽሑፎችን ነው ዮሐንስ አፈወርቅ የሚተረጉመው። For who would not receive with open arms a combatant who had been crowned
who seeing him bound for Christ's sake would not have granted him 10,000 favors አይደለም አንድ ፌቨር 10,000 ጥያቄዎችን የሚቆጠሩ መልካም ነገርን የማያደርግ ማን ነው? እንዲህ ባለ በፍቅር ቃል ለክርስቶስ ፍቅር የታሰረ ዘውድ የተቀዳጀውን ቅዱስ እጁን ዘርግቶ የማይቀበለውን ማን ነው? ስለ ክርስቶስ ብሎ ለታሰረው ከ10 ሺዎች የሚቆጠር መልካም ነገር የማያደርግለት ማን ነው ይላል ቅዱስ ዮሐንስ አፈወርቅ። እዚህ አሁን ይሄንን የቅዱስ ጳውሎስን ቃል ሰምቶ አስቡት ፊሊሞና ምን እንደሚል። ልቡ ይራራል። እንዴት እምቢ ይላል? እምቢ ይላል እንዴ? አይልም። እንዴት እምቢ ይላል? አናሲሞስን እንዴት አልታረቅም ይላል? አይልም። እንዲህ ባለ ጥበብ ነው ቅዱስ ጳውሎስ የእርቅ ደብዳቤውን ያዘጋጀለት። ኢትዮጵያውያን መተርጉማን እኔ አሁን የሚገርሙኝ እንዲህ ይላሉ። እኔ ጳውሎስ በፍቅር ሆኜ መማለድን እማልድሃለሁ፣ እንደምታውቀው ሽማግሌ ነኝና ሽማግሌ ቢማልድ እምቢ አይሉትምና ወዲህም የኢየሱስ ክርስቶስ እስሩ ነኝ አለ። እስሩ ቢማልድ እምቢ አይሉትምና ወደ ያስቀምጣሉ። እየሰማችሁ ነው አላችሁ? እስቲ አንድ ቁጥር ጻፉ። ነው ወይስ ተኛችሁ? ይሄኔ እኮ ተኝታችሁ ይሆናል አላችሁ። የተማራችሁ ነው። እንዲህ አይነት ሐዋርያ ነው ቅዱስ ጳውሎስ። እንዴት አለ በፍቅር እንደሚማልድ ተመልከቱ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እኔ ጳውሎስ በፍቅር ሆኜ መማለድን እማልድሃለሁ፣ እንደምታውቀው ሽማግሌ ነኝና ሽማግሌ ቢማልዱት እምቢ አይሉትምና ወዲህም የኢየሱስ ክርስቶስ እስሩ ነኝ አለ። እስር ቢማልድ እምቢ አይሉትምና ብለው ያስቀምጣሉ። እሺ ቁጥር 10 11 እስከ 12 ያለውን እንየው። 10 11 12 በአንድ ላይ አድርጋችሁ አንብቡ። አስቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ፣ እርሱን እልከዋለሁ አለ። አስቀድሞ ምን ስላለ? ስላልጠቀመ። አስቀድሞ ስላልጠቀመ አሁን አናሲሞስን እዚህ ጋር ነው የምናገኘው። ስሙን አያችሁ ተጽፎ? ጎበዞች ስሙን አያችሁ ተጽፎ? አዎ አስቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ አናሲሞስ እለምንሃለሁ፣ እርሱን እልከዋለሁ። አናሲሞስ ማለት የስሙ ትርጉም ከግሪክ ቃል የተገኘ ነው። ኦኒሲመስ ይሉታል። አናሲሞስ ማለት ጠቃሚ ማለት ነው። ጠቃሚ ማለት ነው የስሙ ትርጉም። ከፊሊሞና መልእክት ውጪ ቅዱስ አናሲሞስ በመጽሐፍ ቅዱስ ውስጥ በአዲስ ኪዳን ቅዱስ ጳውሎስ በእስር ላይ ሆኖ ከጻፈው በቆላሲስ መልእክት ውስጥ ስሙ ተጠቅሶ እናነባለን። ቆላሲስ ምዕራፍ 2 ቁጥር ቆላሲስ ምዕራፍ 4 ምዕራፍ 4 ክፈትልኝ ጳላዲ። ቆላሲስ ምዕራፍ 4 ቁጥር 7 ቆላሲስ ምዕራፍ 4 ቁጥር 7 እና 8 ይኸው ተመልከቱ። የተወደደ ወንድም የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኪቆስ ኑሮዬን ሁሉ ያስታውቃቸዋል። ወሬያችንን እንድታውቁ ልባችሁን እንዲያጽናና ከእናንተም ከሆነው ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ የምልከው ስለዚህ ምክንያት ነው። የዚህን ስፍራ ወሬ ሁሉ ያስታውቃቸዋል ብሎ ቅዱስ ጳውሎስ ያሰፍራል። ስለዚህ አናሲሞስ አንድም በቆላሲስ ነዋሪ እንደነበረ ይነገራል። ቅዱስ ጳውሎስ ቆላሲስ ምዕራፍ 4 ላይ ይሄንን አስፍሮልናል። ራሱ ቅዱስ ጳውሎስ በቆላሲስ ምዕራፍ 4 ላይ ይሄንን ይነግረናል። ምክንያቱም ቁጥር 8 ላይ ተመልከቱ። ሃይላይት አድርገው ጳላዲ ወሬያችንን እንድታውቁና ልባችሁን እንዲያጽናና ከናንተ ከሆነው የሚለውን ይወስዱና ኢትዮጵያን መተርጉማን የቆላሲስ ነዋሪ እንደሆነ ይናገራሉ። ከናንተም ከሆነው ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ የምልከው ለዚህ ምክንያት ነው ይላል። ስለዚህ አናሲሞስ በቆላሲስ ነዋሪ እንደነበረ ብለው ያሰፍራሉ። ቆላሲስ እንግዲህ ኤፌሶን ወደ 160 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ቱርክ ላይ ኤዥያ ማይነር ላይ የምትገኝ ከተማ ናት። የዚች ከተማ ቤተክርስቲያን መስራች ኤጳፍራ ቆላሲስ ምዕራፍ 1 ቁጥር 7 ላይ እናየዋለን። ኤጳፍራ እንደሆነ ይነገራል። ሐዋርያው ቅዱስ ጳውሎስም በቆላሲስ በነገራችን ላይ በአካል ተገኝቶ ባያቅም ይላሉ አባቶቻችን ለቤተክርስቲያን መልእክት ግን ጽፏል። ለቆላሲስ ቤተክርስቲያን መልእክት ጽፏል። ቆላሲስ ምዕራፍ 2 ቁጥር 1 ላይ እሱንም እናገኛለን። ዛሬ ላይ እቺ ከተማ ትጎበኛለች ወይ ዲያቆን ዛማኑኤል ካላችሁ፣ አዎ ትጎበኛለች፣ ግን ፈርሳለች። በደረሰባት የምድር መንቀጥቀጥ
ከተማዋ ፈራርሳለች። ፍርስራሹን ግን ሄዳችሁ ማየት ትችላላችሁ። አናሲሞስ የተወደደ ጳውሎስ ካስተማረው ከመከረው ከገሰጸው በኋላ ወደ ቤተክርስቲያን ከተጨመረ በኋላ እጅጉን ለቤተክርስቲያን የጠቀመ ቅዱስ አባት ነው። የተወደደ ራሱ ጳውሎስ ይመሰክርለታል። ቆላሲስ ምዕራፍ 4 ቁጥር 7-8 ላይ የተወደደ ወንድም የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኪቆስ ኑሮዬን ሁሉ ያስታውቃችኋል ካለ በኋላ ወሬያችንን እንድታውቁ ልባችሁንም እንዲያጽናና ከእናንተ ከሆነው ከታመነው ይላሉ። ከታመነው ለጌታ የታመነ ለወንጌል የታመነ ለሐዋርያቱ የታመነ ለደቀ መዛሙርት በመሆኑ የታመነ በተማሪነቱ የታመነ ኦኬ ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ የምልከው ስለዚህ ምክንያት ነው። የዚህን ስፍራ ወሬ ሁሉ ያስታውቃችኋል። አቤት እንዴት መታደል ነው ጎበዝ! ጳውሎስ እኮ ነው አናሲሞስን የታመነ ብሎ የተናገረለት። ዛሬ እኔና እናንተን አሁን ሐዋርያው ቅዱስ እኛ ለወንጌል የታመንን ይሄው ምን እንኳን ለወንጌል እንታመን ቁጭ ብለን የእግዚአብሔርን ቃል ጨርሰን መማር እንኳን አንችልም። ተመልከቱ የእግዚአብሔርን ቃል እንኳን አንዳንዶች እንቅልፍ መጣ ነው ሁሉ ምን እንጸየፋለን ሁሉ የእግዚአብሔርን ቃል አንዳንዶቻችን እንኳን ልንታመን ጉድ እኮ ነው። አቤት በዚህ ዘመን ቅዱስ ጳውሎስ ቢኖር ለኢትዮጵያ ለኔና ለእናንተ የሚልከው መልእክት ብዛት አስባችሁታል? ኤኒዌይስ እግዚአብሔር አምላክ እውነት ልቦናችንን ይመልስልን። ሐዋርያው ቅዱስ ጳውሎስ ለምንድነው አስቀድሞ ስላልጠቀመ ያለው? እሱን እንዲህ ለምንድነው አስቀድሞ ስላልጠቀመ ያለው? ይሄን ክፍል እንመልከት። አስቀድሞ ስላልጠቀመ አሁን ግን ለኔም ላንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ ስለምንሃለው ይላል። ኦኬ አንደኛ ሐዋርያው ቅዱስ ጳውሎስ አናሲሞስ የቅዱስ ጳውሎስ ደቀ መዝሙር ነው። ኦኬ ስለዚህ አስቀድሞ ስላልጠቀመ ሲል አስቀድሞ አሳዝኖታልና አልጠቀመውም። በፊሊሞና ቤት ሳለ አናሲሞስ አሳዝኖታል። ፊሊሞናን አሳዝኖት ነበረ። ስለዚህ ተጣልቶ ኮብልሎ ወጥቷል። በዚህ ግብሩ ግን አስቀድሞ ሳያምን በፊት በክርስቶስ ኢየሱስ ሳያምን በፊት ቅዱስ ጳውሎስን ሳያገኘው በፊት ወደ ቤተክርስቲያን ሳይጨመር በፊት በቀድሞ ማንነቱ አልጠቀመም ነበር። አናሲሞስ አልጠቀመም ነበር። ግን አሁን ግን የሚጠቅም ማንነትን ተላብሷል። በክርስቶስ ኢየሱስ የሚያምን ነው። ቅዱስ ጳውሎስ ደቀ መዝሙር ነበረ። ቅዱስ ጳውሎስ መክሮ ገስጾታል። አዲስ ማንነትን ለብሷል። ኦኬ አዲስ ማንነትን አላብሶታል። አዲሱ የተባለ አዲስ ማንነትን ለወንጌል የተገዛ አድርጎታል። ኦኬ የቀደመው ማንነቱ ያ ማንነት የለም። የማይጠቅመው ያመጻ መንገድ የለም። አሁን አናሲሞስ አይደለም ለፊሊሞና ለጳውሎስም አገልግሎት እጅጉን የሚጠቅም ሆኗል። ጠቃሚ ሆኗል። በቃ ጠቃሚ ሆኗል። ኦኬ ስለዚህ አስቀድሞ ስላልጠቀመ አሁን ግን ለኔም ላንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ ስለምናገር በስራቴ ስለወለድኩት ሲል በሮም እስር ላይ ሆኜ ስለወለድኩት ማለት ወለድኩት የሚለው በእግዚአብሔር ቃል ማለት ነው። በእግዚአብሔር ቃል ሐዋርያው ቅዱስ ጳውሎስ አናሲሞስን ወልዶታል። ምን ማለት ነው? ክርስቶስ እንዲላበስ አድርጎታል። ኦኬ በክርስቶስ እንዲያመን አድርጎታል። አማኝ አድርጎታል። ስለዚህ ምን ይለዋል? በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ ስለምንሃለው እርሱን እልከዋለሁ ይላል። ለምንድን ነው አሁን እንዲህ ባለ ሂደት የተገለጠው የሚለውን እንመለከታለን። አንደኛ ቅዱስ ጳውሎስ አናሲሞስ ፊሊሞና ይቀበለው ዘንድ እንዲህ በሚራራ እንዲህ በፍቅር ቃል ስለሱ ገለጠ። አስቀድሞ ስላልጠቀመህ ማለቱ በእርግጥ አስቀድሞ አልጠቀመውም ነበር፣ አሳዝኖታል። ስለዚህ ሪኮግናይዝ እያደረገለት ነው መጎዳቱን።
ኦኬ ማመጎዳቱ ፊሊሞና መጎዳቱን ፊሊሞና የደረሰበትን በደል ጳውሎስ ሪኮግናይዝ እያደረገለት ነው። ኦኬ ከዛ አስቀድሞ ስላልጠቀመ ካለው በኋላ የተጎርተሃል፣ አልጠቀመህም፣ አሳዝኖሃል፣ በድሎሃል ብሎ የደረሰበትን ጉዳት ሪኮግናይዝ ያደርግለታል። የቅዱስ ዮሐንስ አፈወርቅ ምን ይላል? ጥፋቱን እንዴት አድርጎ እንደገለጠውና ከቁጣው በምን መልኩ እንዳላቀቀው ስንመለከት አስተዋይነቱ ምን ያህል ታላቅ እንደሆነ እናያለን ይላል። ስለ ቅዱስ ጳውሎስ ሲናገር እንዴት አድርጎ አቃለው፣ አልጠቀመህም፣ በድሎሃል፣ አሳዝኖሃል ብሎ ፌር የሆነ ዳኛ ሆኗል። እዚህ ጋር ቅዱስ ጳውሎስ ፌር የሆነ ዳኛ፣ አልተበደልክም አላለውም፣ ዝም ብለህ ተቀበለው አላለውም። አንዳንዶቻችን እኮ እንዲህ ነው የምናደርገው። ይቅርታ እንኳን እንዴት አድርገን ሰዎች በይቅርታ ይመላለሱ ዘንድ እንዴት አድርገን መቅረብ እንዳለብን አናውቅም። በቃ ዝም ብለህ ይቅርበል እንደዛ ነው የምንለው። እንደዛ አይደለም። መጀመሪያ ይኸው ቅዱስ ጳውሎስ አይምሮውን ሲያክመው ተመልከቱ። እንዴት ባለ ፍቅር አይምሮ መበደሉን ሪኮግናይዝ አድርጎለታል። አሳዝኖሃል፣ አስቀይሞሃል፣ በድሎሃል እያለ አስቀድሞ መበደሉን ይነግረዋል። አሁን ግን ተለውጧል። አሁን ለእኔም ለአንተም የሚጠቅም ነው እያለ በቀድሞ ማንነቱ ማሳዘኑን ይነግረዋል። ኢትዮጵያውያን ሊቃውንት በትርጓሜያችን ላይ ንብረት አጥፍቶበት ወደ ሮም እንደኮበለለ ይናገራሉ። ኦኬ ንብረት አጥፍቶበት ወደ ሮም መኮብለሉን ይናገራሉ። ስለዚህ ቅዱስ ዮሐንስ አፈወርቅም የቅዱስ ጳውሎስን ጥበብ ነው የሚነግረን። የሚያደርገው ይላል observe how cautious he is lest any of the things which were spoken even from exceeding love should strike the hearer as that he should be heard። ቅድም እንደነገርኳችሁ የሚያደርገው ንግግር ከብዙ ፍቅር የተነሳ እንኳን ቢሆንም አድማጩን እንዳያሳዝን ምን ያክል ተጠንቅቆ ንግግሩን እንደሚያደርግ ተመልከቱ ይላል። ስለዚህ አሁንም በጥንቃቄ እውነተኛ ፍርድን ሲፈርድ በዳዩ ማን ነው? አናሲሞስ። ተበዳዩ ማን ነው? ፊሊሞና። ቢሆንም ግን አናሲሞስ በእኔ ስር ሆኖ ተለውጧል፣ አዲስ ማንነትን ተላብሷል። ስለዚህ ይቅርታ በለው፣ ተቀበለው እያለ የይቅርታ ደብዳቤ መልእክት ሲጽፍ እናያለን ማለት ነው። እዚሁ ክፍል ላይ አንድ መጨረሻ ሐሳብ ለማንሳት አሁን ግን ለኔም ላንተም ስለሚጠቅም አለ በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምናለሁ። ለእኔም ማለት ላንተ ብቻ አይደለም ለእኔም ነው የሚጠቅመው። አናሲሞስ ላንተ ብቻ ሳይሆን ለእኔም ጠቃሚ ነው። ለምንድን ነው ለእኔም ጠቃሚ ነው ያለው? ለቅዱስ ጳውሎስ ከጠቀመ ለፊሊሞና የማይጠቅምበት ምንም ምክንያት የለም ይላል ቅዱስ ዮሐንስ አፈወርቅ። ምን ይላል? for if he was profitable to Paul ይላል who requires so greatness strictness much more would be so to his master ይላል። እጅግ ጥብቅነትን ማለትም ስርዓትን ለሚፈልገው ለጳውሎስ ከጠቀመ ካገለገለ አናሲሞስ ለጌታው ከዚህ ይልቅ በብዙ ይጠቅማል ይላል። ምን ማለት ነው? ለፊሊሞና ደግሞ ከዚህ በላይ ይጠቅማል። ለጳውሎስ የጠቀመ ለፊሊሞና የማይጠቅምበት ምንም ምክንያት የለም። ምክንያቱም ጳውሎስ ትልቅ ጥብቅነትን ስርዓትን የሚጠይቀው ቅዱስ ጳውሎስ ለእግዚአብሔር መገዛትን የሚጠይቀው ቅዱስ ጳውሎስ ከመሰከረለት እጅግ ጥብቅነትና ስርዓትን ለሚፈልገው ለጳውሎስ ከጠቀመ ካገለገለ ለጌታው ለፊሊሞና ከዚህ ይልቅ በብዙ ይጠቅማል። ለዚህ ነው ይላል ላንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ ይልና ቁጥር 12 ላይ ምን ይላል? እርሱን እልከዋለሁ ይላል። ስለዚህ እርሱን እልከዋለሁ በማለቱ መልእክቱን ይዞ የሄደው ማን ነው የሚለውን እናውቃለን። ማን ነው ማለት ነው? አናሲሞስ ነው ማለት ነው። አናሲሞስ ራሱ መልእክቱን ይዞ ወደ ፊሊሞና ሄዷል። ከዚህ ብዙ ትምህርት እንደተማርን ተስፋ አደርጋለሁ። ከዚህ በኋላ ሁለተኛ ክፍል ደግሞ ወንድማችን ጳላዲዮስ እስከ ፍጻሜ ያለውን ያስተምረናል፣ ይመክረናል። ድጋሚ ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎትና ምልጃዋ ከኔና ከእናንተ ጋር ይሁን። ይቆየን። አሜን 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 አሜን።
አሜን። መምህራችን ቃልት ያሰማልን። በዚሁ የዛሬው መርሃ ግብራችን ቢያልቅ የተሻለ ይመስለኛል። ምክንያቱም ከ2 ሰዓት በላይ ተምረዋል እና ከዚህ በኋላ ሌላ 1 ሰዓት ከምናምን ጨምሮ ማለት ከባድ ነው። አንተ እኮ ተናግረህ ነበረ፣ ግን እኔ ነኝ ሰዓት ብትይዝልኝ ጥሩ ነበር። የ40 ደቂቃ ትምህርት 2 ሰዓት ከ10